እንጂ እንግድነትን ለመረዳት እንጂ ጭቃ ተሸክሞ ጥንብ ተጭኖ እኖራለሁ ብሎ አፍ መክፈት ቤተ ክርስቲያንን ማዳፈት እንደ ጠለብን መፍጀት አልተሰጠም። ስለዚህ አባቶች ካህናት እንግዲህ ከወዲያ ሊቀ ካህናት አዳም ዝግዝግ ወሰደልን ባትሉ በሕገ ልቦና ያለውን ብተነትን ጥሩ ነው የሚሆንባችሁ። ለምን ቆርጥማችሁ ታውቁምና። ወደ መልከጼዴቅ ባስገባችሁ ይመጥቃል። ወደ ሙሴ ወደ ኢያሱ ወስዳችሁ ይጠምቃል። 5000 ዘመን ጠቅልለን ለሐዲስ ምስጥና ለመሥዋዕተ ሰላም ኢየሱስ ክርስቶስ ሰጠ። ከወዲህ ለተሰበሰቡት እንግዶች ቁልፉን ካስረከበበት ጊዜ ጀምሮ የተለያዩ ስሞች ቢቀጸሉም ሊቀ ካህናት እያለ በሌላ ቅጽል የሰው ልጅ ሊጠራ አይችልም። ዛሬ ግን የማንሰማው ስም የለም። መባረኪያው ሁሉ ስም ነው። ውሳጣዊ ምስጢር ሁሉ ውጭ ነው እና በቅዱስ ጴጥሮስ አማካይነት እጓለ ነቢያት በኩረ ሐዋርያት እሱ ነውና ከትምህርቱ እስከ መዘጋጀቱ አልፎም ለ3 ጊዜያት የእስጢፋኖስን ቁልፍ ማግኘቱ ጨርሶም የጴጥሮስን ቁልፍ መረከቡ እንግዲህ በአጠቃላይ ከበር ዘጊ እስከ 6ቱ ማዕረግ ያላችሁ አባቶች ካህናት ብቻ ነው። ቅጽሉ ከሰራንበት ያሰዳል፣ ሌላው ሰዓት ይሰዳል። ቅድስት ቤተ ክርስቲያን ልጆች ናችሁ። በክህነታችሁ በአገልግሎታችሁ ሕጸጽ የለባችሁ ብላ የምትመሰክርላችሁ ብቻ። ከዚያ ውጭ ደግሞ ያለውን በጓዳ ሳይሆን በሜዳ ትተን በፍሬው ሳይሆን በብቁ ለይተን እስከምናቀርበው ድረስ ምንም በመንግሥተ ሰማይ እናንተ ብትበልጡም ምዕመናን ግድግዳ ናቸውና ወድቀው ስለማይቀሩ ቅድሚያ መነሳት የሚገባቸው እነሱ ናቸው። የመከራውም የደስታውም የክፉም የበጎም መፈልፈያ ናቸው። ግን ያስራሉ ይፈታሉ ተብለን እኛ ስለቀደምና ምዕመናንን በኋላ ነው የምንጠራቸው። ንጉሱም ጳጳሱም ከማኅፀናቸው ነው ያለ። አገር አጥፊውም አገር አትራፊውም ዘራፊውም ቅዱሱም ርኩሱም እነሱ አካል ያለ። መሬት የሚዘራላት እህል ነው የሚበቅለው ግን በዚያው ልክ ነው። ምዕመናን አንደኛ መሬቱ ነው። ሌላ መሬት ስለበላቸው ዝግዝግ እየሄዱ አልቀው ራስን ለማይቀይር ጠላት በር ከፍተው ሰጥተው ዛሬ ቢሰደዱ ተቀባያቸው በመኖሪያ ቦታቸው ሰፈራቸውን ተነስተው ሰማይ ዝቅ መሬት ብቅ የማይልላቸው ሆኖ ቢጮሁ ተቸግረው ምዕመናን ናቸው። ቤተ ክርስቲያንንም ሲመሰርታት ተስፋም ደገፋም አድርጎ ምዕመናን ይስጣት። አሁን አንድ ችግር ከዚህ መሃል ቢመጣ አስቀድመን የምንሮጥ እኛ ነው። ምዕመናን አይሮጡ፣ መሄጃ የላቸው። ከዚያው እንሙት ነው የሚሉት። አምናም ተያይተናል።
ቀኑ ቢያልፍም ትዝብቶ አያልፍምና ሰው መዓት ሲመጣ ወደ እናቱ ይሮጣል እንጂ ወደ ቤት ሄዶ የሚተርፍ ይመስል ቤተ ክርስቲያን ዘግታችሁ ጸልዩ፣ መስቀል እንዳታሳልሙ፣ በየቤታችሁ ላችሁ ቁሙ። በሕማማት ቤታችሁ ብትሰግዱ እግዚአብሔር አለ በልባችሁ ይሉ ነበር ሰዎቻቸው። መዓት መጥቶ ከቤቱ ተደብቆ የዳነ ግን ጋዜጣም አላገኘንም። እንዲህ እያሉም ሲያግዱ የነበሩ እዚያው ውስጥ ናቸው። ምዕመናን ታገዱ እንጂ አላገዱም። ጥሰው ሄደው አለቀሱ እንጂ አልተወገዱም። እንዲሁ አንዳንድ ፈተና ሲመጣ በየጊዜው እየሰለለና ያልፋል። አሁን ሁላችን ሰው መስለን እዚህ ቁመናል። ቢከፍቱ ተልባ በርከት ይላል። አባቶች ካህናት ይህ ቅጽሉ በቂ ነው። ዛፉ ከተነሳ ቅጠሉ አይቆጠርም። ወንድሞች እህቶች የሚለው ሁሉ በዚያ ይጠቃልላል። የይስሐቅ ልጆች መነኮሳት ቦታቸው ባይሆንም የያዕቆብ ልጆች መምህራን እናንተ ናችሁ። የአብርሃም ልጆች ምእመናን በቃ ሦስቱ አንቀጽ ነገ ይፈተፍተዋል። አብርሃም በስሙ እንጂ በተግባር የሚያውቀው የለም። አዳምን በኩነኔ እንጂ በበረከት በድህነት የሚያውቀው የለም። አንድ ታቦት አለ ኢትዮጵያ፣ ቁራጭ መቀደሻ ግን ወስዶ የሚሰጠው የለም። እንደነ ቅድስት አርሴማ ብር አያመጣም፣ እሱ ስለት አይሰማም። ይህን ያህል አባታችን የማናውቅ ስደተኞች ነው እና መጀመሪያ አባቶች ብትዘጉትም በሩን ብትከፍቱም አገሩን አደራ ብሎ የሰጣችሁ ወዳጆች አልላችሁም ወንድሞች እንጂ አላችሁ። ምናልባት አልጫ ይሆናል ብሎ በጨው ሲያመጣው ማፍረሻውን ሲያስቀምጠው ዘግቡር ሲል ያውቃል ብዬ በዚያ በእድ ገደል የሚገባው ይበዛል እንጂ ወንድሞች የተባላችሁ ያውም የተራራ መብራት ሳይጠፋ ከዘለቀ ያውም የምድር ጨው አልጫ ሳይሆን ከቀረ እንደጣፈጠ ከኖር ይህን ያህል ቅጽል ተሰጥቷቸዋል። ልብሶች የተባላችሁ ምዕመናን ናችሁ። እያዋለቀ የሚመስላችሁ እየለብሳችሁ ታውቃላችሁ፣ እየገፈፈ የሚበላችሁ ታውቃላችሁ። ብታውቁማ ተጠነቀቃችሁ። እንዲያማ ከሆነ ዛሬ ታዲያ ባህር ዳር ሕዝብ ብቻ ነው እንጂ እሳ ሁለተኛው ደግሞ ደብረ አለቃ ስላለ በእነ አለቃ ቤት ሁሉ ተኝቷል። አለቃ ደግሞ ራሳቸው ሲያገሩ የሚያድሩ ናቸው፣ ሲተፉ የሚያድሩ ናቸው። የእኛ ደግሞ ጥንባሽታቾች ሂደው ያጨበጭባሉ፣ ያድናሉ መስሏቸው። አባቶች መቼም ሰው ሲያጣ የማያደርገው የለም። ከዚህ ውስጥ እኮ በጥንቆላ እንኖራለን። የምንበላው ስናጣ መጥቆን ይድናል የሚል ጋዜጣ ካገኛችሁ ፊደል አልቆጠርኩም። ትዕቢተኛም አይጸድቅም። ትዕቢት እሰጸሩ ለክርስቶስ ነው። ይህ እንዳለ ሆኖ አንዱ አንዱን ሲንቅ አንዱ አንዱን ሲቦጭቅ እንጂ እኔ በደለኛ ነኝ ብሎ ሲያለቅ ሲያገኘው ሰው የለም። መሮጡ ጥሩ ነው። ሰላሙ ለሚናፍቃቸው ለጥቂቶቹ፣ ሰላሙ ለምን መጣ ብለው እንቅልፍ ለነሳቸው ለብዙዎቹ ወያዘን ዝናብ ላይ ለጸርቃን ማጣን ስለሆነ ዓለሙ ባይበላም ዝናብ ይዘንባል። ረመን ደግሞ እንዲበላ ይበላዋል። ዛሬ ኢትዮጵያ በመሬትነቷ በቃል ኪዳኗ አልገለችም። ለምን? የምታገለግለው መሬት ስለከዳባት፣ የምትቀልበው መሬት ስለሸፈተባት እሷም ክብሯን ለቃ አሜሪካ ሄዳ ማዳበሪያ የሚባል ጎረምሳ አግብታ ምን ይዛ መጣች? በሽታ። ከዚህ ሁሉ እኛ ብንገዛ እሷን ባልከዳች
አፈሩን ዋዞት ይሄዳል። እህሉን መርዝ ወስዶታል። ሰውን እየመጣ ሲተፋ ያለ አንድ ቀንም ጤና ያለው ሰው የለም። ምዕመናን የተባላችሁት በትክክል የክርስቶስ ሰው ናችሁ። ከልባችሁ ቂም የለም፣ ከጓዳችሁ ቆየ ጨሌ የለም። ነገ መስከረም 30 ዶሮ አልተገዛም የአባይ ቆሌ የሚል የለም። ከሌለ ክርስቶስ ቤተሰቦች ናችሁ። ካለሳ ምንም ዋጋ የላችሁ። እንኳን መጣችሁ መምጣትን እንኳን መጣችሁ፣ ዋጋ ግን የላችሁ። ሐምል ላይ ሰላሙ ተዘርግቶ ነው ሰላም የምንላችሁ። ምን ያህል የሰላም ሰው ሆነን ነው ነቢያቲክሙ ነፋሳት እሙንቱ እያለ ከኛ ሰላም ሰላም ይትመሃሉ በበይናቲክሙ ዋሉ ሰላም ውስተ ማእከሎሙ እያለ ከኛ አንትሙ እሰ ከመ ሰብእ ትመውቱ እያለ ወከመ ኀሉ መላእክት ትወድቁ እያለ ቃልነና እኛንም እናንተን ታዲያ ከጥፋቷ ላይ ስትጠየቁ መቼ አውቄ ትላላችሁ። ከዋናይቱ ላይ ስትጠየቁ መቼ ሰምቼ እንዲህ እያላችሁ ትኖራላችሁ። እሺ ይህንን አተታ ልክታውና መግለጫ ስለሆነ እንደምን አደራችሁ መግለጫ። ከዛ ቀጥሎ አባቴን ለማግኘት እንግዲህ ሐዋርያትን ጌታ መረጣቸው፣ ጠርቶ ሾማቸው፣ ድውያንን እንዲፈውሱ ስልጣን ሰጣቸው ብለዋል ሊቃውንት። እንግዲያማ በዚህ ቃል ምን እንሄዳለን? በዘይት ከርስ እንተጸረተከ ወአጥባት ለሐፀናከ በሚለው ውስጥ የምንገባ አኮ አንተሙ ዛሬክሙኒ ወሴምክሙኒ ነው። ለቅድሙ ሹመት ማጥበቂያው አኮ አንተሙ ዛሬክሙኒ ወሴምክሙኒ። ጭፍራ አለቃውን ቤተሰመሩ አጫጭሆ እንደሾመ እናንተ የሾማችሁ አይደላችሁ፣ እናንተ አልመረጣችሁም። አላ አነ ሀሬኩክሙ ወሴምኩክሙ እኔ መረጥኳችሁ የሾምኳችሁ። ከመ ትሁሩ ስደት ነው፣ ወፍሬ ትፍሬዩ የድካም ውጤት ነው። አባታችን የሚወጡት እዚህ ውስጥ አንቀጽ ነው። ለምን ከእናት ማኅፀንም እየሰገዱ ቆይተዋል። ሲወለዱም እንዳሁኑ ዶቄት መቃምና ሙክት ተንተርሶ መተኛት አይደለም። እስከ መቼ ትረክሳለች እያለ መቀላወጥም አይደለም። ንጹሕ ጋብቻ መቼ ረከሰና አበላውና በአስራን ወልቶ ገማ እንጂ መላእክትስ ወርደው ያትሙ የለ እንዴ? እመብርሃንስ ወልዳት ወርዳ ትታቀፍ የለ እንዴ? እርኩስ ከሆነ መቅደስ እንዴት ይወለዳል? ግን ከሆነ መልአክ እንዴት ይወርዳል? ባህራንን ማላዋደደ መላእክት አለዱ። ያችን ሳራ ወለተ ራጉኤል አስማንዶስ የሚባል ጋር ካፈ ማህፀኗ ተቀምጦ 7 ወንድ የገደለውን ሩፋኤል ወርዶ ያንን አጥቦ ሽታ የማይለቀውን በርግማን የተጣበቀው እሱም እኮ ጥበቡ ሰፊ ነው። ለምን በላይ እንደ ክረምት ጎርፍ አዳጋ የማይለቀው ማህፀን ላይ ያንን ገብቶ ሰውን ሲሰራው በጎረቤቱም ጥሩ ነገር የሌለበትን ሰፋደን ዘርግቶ ሲደግፈው ያንን የሚዘገንን ቆሻሻ ወደኋላ ገጥቶ 9 ወር ዘግቶ ንጹሕ ስንዴ ዘርቶ ከዚያ ውስጥ አስቀምጦ ሲያወጣው አቻችሎ አደጋግፎ ያም ሳይገፋው ይህም ሳይገፋ በዚያ መቃብር ያቆየዋል። ኦ ዘትፌኖ ለሕፃን ማኅቆያሁ ወትፌኖ ውስተ ማኅፀነ እሙ ወታጽኖ ተሳታ አብረህ አምስተውለት እያለ ይፈተፍተዋል። እናንተ የመረጣችሁ አይደላችሁም አላቸው። ለመሆኑ ጌታን አመስግኝ የሚሉ አሉ። ለጌታ ብዬ ድግስ ደግሽ የሚሉ አሉ። አንድ ቀን ግን እሱ አልቀመስላችሁ።
በስጦታ ብንመጣ የሚበላው ሌላ ነው። በበጎ አድራጎት ብንመጣ የሚሰጠው ሌላ ነው፣ የሚቀበለው ሌላ ነው። በዝክር ብንመጣ የሚበላው አማችና ገቦኝ ነው። በምን እንደምትጸድቁ ግራ ቢገባትም ለቅድስት ቤተ ክርስቲያን ዛሬ ደግሞ በመዋዕል ተደብቃችሁ ቄስ እንዳይታገሉ እየሆኑ ዘንድ በቢያቴ ባዶ ነው። 5 ዲያቆን አስከትለው እንዳይመጡ ብቻውን ተደብቀው እንጂ ከዚያ ሲገባ ግን ልዩ ነው። የተደህየው ለሌሎቹ ነው፣ ለእሳቸው በደንብ ተዘጋጅቷል። የገጠመኝ ጉድ እዚህ ላይ አንድ ብናገር፣ አንድ ቦታ ወደ አንድ ቦታ ስመጣ ቦታው ከዚህ ስለሆነ ስሙ እንዳይወጣ ሰው መስለውኝ ሰውየው አብረኝም ሄደው ልጅን የሚያርፍበት ላይ ተለካ ተቀርተው ሄዱ። ሴትዮዋ እሱን ስታይ በቃ ያበደው ሻይ ሰብሉ በልቶናል። ምን ያደርግ መጣ ሰውየው ግን ተጠርተዋል። እንካ ግራ ጠጣለች። አልወድም አላት። ወጣት ነገና ምንድነው ማጠጣት ደግሞ በሌላ ተመኘችው። ከዛ በኋላ ምን አለች ሽማግሌውን ሰውየውን ተሮሸኝተው ይመለሱ ለሰዋን አለቀም ድግሱ አለች። አስታውሱ እንግዲህ እንዲያ ሰውዬ መሳይ ተከትለው መጡ። አንዷ ስልክ ደወለችላቸው። ቅድስት አሉ የኔ ታቦት ይህን የጽላት ይትቀደስ ስምከ ትምጻእ መንግሥትከ ሊያሳርጉላት ነው በሞባይል። ያ ሞባይል ወዲያው ዝግት አለ። እስከዚህ ድረስ ገምተና እስከዚህ ድረስ ሸጠና መቼ እንደምንታጠብ መታጠብስ የለም እንደገሙ ማለት ነው። ለመሆኑ በሞባይል አሳልሙ ሲሉ ፊታቸው የታለ? ገጻቸው የታለ? ሞባይሉ ላይ እንዲያርፍ ነው መስቀሉ። ጋኔኑም ያለው ሞባይሉ ላይ ነው። ስንት ኃጢአት በሚሰራበት ሞባይል እመቤቴን አስገብቶ ስንት ኃጢአት የሚያወራበት ላይ እሷን በሽታ አስቀምጦ ያት እመቤቴ ይላል። ሴት አዳሪ አርባት ወላዲተ አምላክ ታዲያ ሰዓት እንደደንች ምረት ይሆን ከመተፈራ ፍሬ ተፍራዩ ወተፍሬ ክሙ ይነበርናል። ይቀጠቅጧችኋል፣ ይፈጯችኋል፣ ይገሏችኋል፣ ያርዷችኋል። ያ ፍሬያችሁ ጸንቶ ይኖራል ሲል ሐዋርያትን ሰማዕታትን እየቃኘ ይመጣና ዘመነ ሊቃውንቱ ትንሽ ቀደም ሲል ዘመነ ሰማዕታቱ 277 የተበቀለ ሲሆን በቤተ ክርስቲያን አባቶቻችን ያመጣቸዋል። ከወዲያ 24 በሬ አርደው ለሕዝብ አስተናግዶ የሄደው የምሳ በድንግልና የዘለቀው ኤልያስ መስዋዕት ሆና የታረደችው የዮፍታሔ ልጅ የእነሱ መንገድ እንዳይቀር መጥምቀ መለኮት ዮሐንስ እየዳሰሰው ወደ ክርስቶስ ልደት አደረሰው። ከዚያ ወዲህ ለሁሉም ጽዋውን ባረከላቸው። ሲወለዱ ማልቀስን ራሱ እንደተወለደ እናቱ ሳትታቀፈው በነጠላ ጠቅልላ አሳረፈችው። ቆጽለ በለስ አለበሰችው፣ ከበረት አጋደመችው። እንደ ጡት እንኳን ብትጠባው መለኮታዊ ጣቱን አሰረችው። ይህ ጥያቄ እንዳለ ኑሮ ስደታቸውን ጨርሰው ተመልሰው ከዕለታት አንድ ቀን ዋቅዳ ብላ ስትሰዳ ትምህርት ቤት ብትወስደው የሚያስተምረው አጥቶ ከመጀመሪያው መምህር ቢጠይቀው መልስ አጣ። እንግዲህ ሰሩን ተሸክመን ትርጉሙን ሳናውቀው የንታ እየተባልን ብዙ የሚጎለነ ሰዎች ከዚህ መምህር መውሰድ እንችላለን። አልየፍ ቤት በል ነው ያለው። ምን ትውቱ ትርጓሜው ለአልየፍ ተረድቼው ልለፍ ንገረኝ ነው ያለው። ደሞ ተማሪ የነገሩትን ይቀበላል እንጂ ይጠይቃል አለ። መልሱም ቢያጠዋል እንግዲህ ተጭኖትማ ፈጭቶት አልሞት
ተርጉሞት አሁን መምህራን አከለከሙ ዘአለፈ መዋዕል ዘተቀነይክሙ ለገሰ ሥጋክሙ ማነው ያለ ብላችሁ ያሬድ ነው የምትሉ በቅርብ ስላገኛችሁት ይህ ለፈተና ቢቀር በቤተ ክህነቱ እነሱ ብዙ ያገኙበታል። እናንተን ዝግዝግ ይገባል። ቅዱስ ጴጥሮስ ነው የተናገረ እና ካባውም አገልግሎቱም ጩኸቱም ጥሩ ነው። መለስ ብለን ካልፈጨነው ግን ካባና ሻሽ የሚፈራ መናፍቅ አይደለም የመጣው እያስወለቀ የሚወስድ ነው። አስታውሱ እና እንዲህ ያሉ ነገሮች ስላሉ እንግዲህ በካህናት በኩል ስማችን ጥሩ ነው፣ እይታችን ጥሩ ነው። ግን የምንናገረውን እንተረጉመው ይሆን ወይ? የምንጮኸውን እንተገብረው ይሆን ወይ? ስማችን ከስራችን ጋር የተዋሃደ ይሆን ወይ? ውሃ አልበላንም ወይ? ውሃ አልበላንም ወይ? በብዙዎቻችንስ ብርሌው አልተነጠቀም ወይ? የሚያሳዝን ይህ ብቻ ነው። ድግሱ ተደግሶ ቅመሙ መጥፋቱ፣ ሰው ለፍቶ ለፍቶ ማሰሪያውን መጣቱ። የትም ሀገር ቢሄድ ቁልፉ ካለ ምዕመናን ያከብሩታል። ሙያው ይኑር አይኑር እሱ ይሞላዋል። ትዕግስቱ ትሕትናው ካለ እነ አባ ሕርያቆስም እነ ቅዱስ ኤፍሬም ምሁራን ሆነው አልተመረጡም። በትሕትና ተሰጡ እንጂ አንተ ድንጋይ አንተ ደንቆሮ ሲባሉ መምህራኖቹ ተንጋለው ቀሩ እንጂ እነሱ ታድለዋል። ስድብም ከትዕግስት ጋር ሲሆን ትምህርት ነው። ስለዚህ ውሰጅልኝ ሲላት ለሁለተኛው መምህር ብትወስደው ለሆነ ግብር ብለዋቸው አልመሰሉም። ደስ ማርያም ተርጓሚዎች ምሳውን ሊበላ ብትሉ ምን ችግር ያለባቸው? እናንተም ጨለማ ሆነባችሁ። ቃል እኮ ፍቶ አስቀምጦታል። ሲጽፍ ነበረ ለሆነ ግብረ በቤቱ ገብቶ አንጀቱ ደርቋል፣ ጭንቅላቱ ተፍቋል። እዚያ ተጎንብሶ ነው የሚውለው። ቀለሙን ማገናኘት ብቻ ራሱ ሰማይ ትቀር። በዚህ ውስጥ ጊዜ ያለኝ የምንላለት በተለይ ፈታው ነበረ። ከአቀበት ወርቅ የሰው አቀበት ነበር። አስታውሶ ምሳውን ጅበና ገጣ። ሁለተኛው ቀለሙ ቀይና ጥቁር ነው። ያንንም በመላልቆ አንድ ላይ አድርገው አላስተዋለም። ያገኘውን ጠራርገው አምቦ አሽጎ አሁን ጠራርጎ መጣና እጽፋለሁ ቢል ቀለሙ የለም። ይኸው እንግዲህ መምህራን ተሳደቡ የሚልስ የታለ? አማሰነብየ ቀለሜ ወልደ መለበት የሴት አዳሪ ልጅ አለ። እመብርሃንን እኮ ነው የታለ ቤተክርስቲያን ሰው ነው። አስታውሱ እመብርሃንን ቀለሜን አጠፋብኝ ብሎ በጥፊ መታው። የትዕግስት ያልሞት ምን አለ? ለይልኝ ብትለኝ እንጂ ለምን ትመታኛለህ ብሎ እንደነበረ ለይቶ ቢሰጠው ነፍስና ስጋ የሚለየውን ነው እንዲያመጣሽው በይውሰጀው አላት። እንግዲህ ትምህርት ቤት አከተተ። በል እንግዲህ በግ ጠብቅ፣ እንጨት ልቀም፣ ዋቅዳ ሌላ ስራ የለህም አለችው። እሺ ጥሩን ስራ ይዞ ወደና ያንን ቅጣ በሰብሮ የኢትዮጵያ በሰጠችው ቀሚስ ውሃውን ቋጥሮ ይዞ መጥቶ እንጂ አላት። እንስራውሳ ብትለው ተሰብሮልሻል ያላት። እንዳትተወው ቆረቆራት፣ እንዳትመታው ተሰደደችበት። ከጉልበቱ በበታች ከቁርጭምጭምቱ በበላይ የለበሰውን ገፋ፣ ባርጩም የመታችው ከማቱ ላይ። መለኮት ሲቀጣ ድንግል ስትቀጣ የአሁኑ ትውልድ ምነው ቤተክርስቲያን ጉልላት ላይ ወጣ? ወላጅ አላረፈው፣ አሳዳጊ ሌላ ነው። ቤተክርስቲያን አላቸችም ግብረ ገብነት አልቀነሰም። ይህ ዘሎ መጥቶ እዚህ ላይ ሲከመር ምን ሊናገር ነው? ጭፈራ ይሆናችሁ። በኋላ ዱላ አሞታልና በትስቤት ገብቶታልና አመታቱ ምነው እናቴ ሆይ ለዕቃው መሰበር ምን ቆጭሽ አላት። ዕቃው የተሰበረ ጊዜ በዚያ ሰዓት ምን ትሆኛለሽ?
አውራጣቴን ያሰርሽኝ እኮ ለፍርድ ትቀርባለህ ብለሽ ነው። በነጠላ የጠቀለልሽኝ እኮ ትገነዛለህ ብለሽ ነው። ቅጠል ያለበሽኝ እኮ አፈር ይጫናል ብለሽ ነው። በተለይም እኮ ያጋደምሽኝ ከመሬቱ ላይ መቃብር ይጠብቅሃል ብለሽ ነው። ታዲያ ዕቃው መሰበሩስ በቀራንዮ መሰበሩ ይቀር ብለሽ ውሃው መጣልሽ። ምን ችግርሽ ነው? ነገ ለሚሰበር ዕቃ አይደለ ያነሳሽ አላት። ወተወድዮ ውስተ ልባ በትስብእት ሲነግራት በሥጋ ትወስደዋለች፣ በባሕርየ መለኮቱ ሲነግራት ትጨነቅበታለች። እንግዲህ ወደዚህ ዓለም ሲመጣ ስደት ነው። ኢትዮጵያ ሀገርን ባርኮ በ30,000 ሕዝብ ታጅበው የሄዱትን ጠበብቶች የተቀበለችውን አደራ ኢትዮጵያ ሰጥታ ያዘጋጀችውን ቀሚስ በኋላ አስባርካ ትታ እስከምትመለስ 2 ዓመት ጨርሶ ተሰደደ። እንግዲህ ከመ ትሁር ወፍሬ ትፍረዩ ስደትን ባረከ፣ ረሃብንም ባረከ፣ ዱላውንም ባረከው፣ ጦሩንም ባረከው፣ ጾሙንም የሾህ አክሊል ወሰደ፣ ብሕትውናውንም በገዳመ ቆሮንቶስ ባረከ። ሁሉንም ስለባረከላቸው ነገረ እግዚአብሔር ርሱን ብሎ ነቢዩ እንደጻፈው ሁሉም ቅዱሳን ይቻለም ምን ናት እያሉ ተሰደዋል። እናንተ ከዚህ ተሰዳችሁ ዋልድባ ትገባላችሁ ማለት የለም። እሱ ሲቅር የተሸከማችሁትን ኃጢአት ጥላችሁ ነገ ጉድጓድ እንደምትገቡ ተረድታችሁ የቀማችሁትን መልሳችሁ ብታለቅሱ የዓለማዊ መናኝ ሆናችሁ ትድኑ ነበር። ለምን? ኖህ 500 ዘመን በድንግልና ኑሮ እግዚአብሔር ታገባለህ ቢለው ተከራክሮ በአሃብያ 3 ጊዜ በ9 ዓመት ልዩነት በ3 ቀን ርቀት በ3 ዓመት ርቀት 3 ከዘራ በኋላ ወደ ሚስቱ አልዞረም። 1000 ዘመን ኑሮ 3 ቀን ዞረ። አንተ ዛሬ መቼ ለምንደፋ ትላለህ? መሬት ቅልቅል መሰለ። እንስሳት ይሄ ይሱነ ከብቶች ይሻሉናል። ላሞች ሲጸንሱ በረካ ሽተው ነው የሚመለሱ። ሰዎች ይህ አይነሳ። ታዲያ እንዴት ያለ ቅድስና ነው የሚመጣው? በዚህ ውስጥ የበሰበሰ የገማ ነው የሚመጣው እንጂ የተቀደሰማ ነበር ማንቶበት። እንደውም መዝሙሩ አሁን አለ ሚጃላ ካህናት እንዳትደነቁ አሞራ በሰማይ ሲያይሽ ዋለ ሙሽሪት የኔ ናት እያለ አሞራ ወደ ምድር ምን ያህል አገኘማ ጥንብ ነዋ፣ ሌላ ምን ያሸታል? የክርስቲያን ጋብቻ እንዴት በአሞራ ተመሰለ? በመዘጋጃ ቤት ነው የፈረምነው፣ በሰፈር ነው የጨረስነው፣ በቡና ቤት ነው ድንግልናችን ያፈረስነው። ምን አነሰለን? አለጎና ለማዝራል እንዲህ ያለ መዝሙር ሴት አለ። አሞራ በሰማይ ሲያይሽ ዋለ እንተዋወቃ እግዚአብሔር ይመስገን ብቻዬን ያስቀረኝ። አሞራ በሰማይ ሲያይሽ ዋለ ሙሽሪት የኔ ናት እያለ ትክክል። የምንሰራው ስራ ወልዶ መጣል ስለሆነ በየቦታው መንጋለው ስለሆነ ከእስላም ጋር መደባለቅ ስለሆነ ማህፀን መዝጋት ስለሆነ አሞራን ያንሰናል። ቅስሩ አንሷል። እናንተ አንተ እንዲህ ያለ ቤተ ክርስቲያን የላትማ። የሰፈሩስ ማቸ ተጠየቀችበት። በቅድስና ከመጣ እስቲ አሁን ካህናት አንድ ጥያቄ አለ። አዳም ወደ እሳቱ የገባው በስንት ዓመቱ? ያን መከራን ያየች ያላወቀችውን ፍዳ ያገባች በሕማም ለዲ የተባለች በስንት ዓመት ያለው በመከራ ውለች። ድንግልና ሲጠፋ ወየው ወይ እርግዝና ሲመጣ መተንፈሻ አጣው ባይ ምጡ ሲመጣ ባልተፈጠርኩ ባይ ተብላ የተረገመችው ከመቼ ወዲህ ነው? የለም ማቃጠሩ ላይ ግን ሁሉም አለበት። እንዲሁ ወደ መንግሥተ ሰማይ የሚመራ የለም እንጂ ለዚህ ሁሉ ይቅ ነው። ታዲያ ካህን ከሰርግ ቤት አይሄድም። ኧረ ሚስትም አትሄድም። አንዱ ያበላሻት እንደው ሲሶክለት ይጠፋል። እሱ እንዴት ይሁን? ተደብቆ ወደ በጓዳ ገብቶ የሰጡትን በልቶ ተደብቆ ይመጣ። ከቶም ሊዘፍን፣ ከቶም መስቀሉን ይሽከረከር፣ ከቶም ፎቶ ሊነሳ ካህን ሲዘፍን
ያማ ቢሆን ኑሮ ብርሃን በወረደ ዛሬ የለም። ከንቱ ጩኸት ነው። ከግድያውም አለንበት። ለምን እየዘጋ ነው? ሁሉም ይጨፍራል እየዘጋ። እግዚአብሔርም ዛሬ ምሕረቱን የገታው መዓቱን ያበረታው ሁሉም ነፍሰ ገዳይ ነው እዚህ የቆመው። ይሄ መሬት ኑሮ እንዳያበቅል ተባለ። ይሄ ቡቃያ የት ነበረ? ሰው ወገቡ ከተቆረጠ ባናውቀውም ሰውነቱ ከቀለጠ ሊወለድበት ተሰጠ እንጂ ሊዘጋ በመርፌ በዚህ አላዘጋ። ታዲያ ሁሉ ነፍሰ ገዳይ ጥይት መተኮስ ብቻ እኮ አይደለም ግድያው፣ መርዝ እየበጠበጠ እኮ ነው የሚሰጠው። በማህፀን እኮ እያቃጠለ ነው የሚያወጣው። እየገደለው እኮ ነው ውሻ የሚሰጠው። ይሄ ነው መዓቱን ያቀለጠ። አሁንም ዛሬ ታቦት ለምን እንደሚወጣ ባታውቁ ወንድሞች፣ በከበሮ አመታት በኩል እግራችሁን የምታነሱ ትታያላችሁ። እግር የምታነሳ ሸርሙጣ ናት። እቅጩ ነበራችሁ። በዚህ ባቸፈር የጠጣችሁት የከበሮ ወስዶ መመላል መድኃኒት ያላችሁት እሳት ከተታችሁ። ሻሹን መልክ ወጥቷል፣ ያለ መስመር መጥቷል። ሐሙያው እንጂ ጨርቁ ምናባት ቤተክርስቲያን ወደ ላሊበላ አካባቢ የምታውቁ በተኖሩ ወደ ደብረ ብርሃን ወደ 1000 በላል አገልጋዩ አሁን ደሞዝ የሚከፈለው ትንሽ ምንጩ ደረቀ መሰለ በኮራ የተነሳ እንጂ ተመለክ ብር ወደ 800 ነው ባለ ደሞዝ ነው። ይዛ ሁሉ በረበሪ እርሰ ገብረ መስቀል ነበር እያለነቱ ወረብናት ባታውቁትም እሳቸው የጠመጥሟት 2 ግድሻሽ ናት። ሀጉረሩ ሀላያው እንጂ የ30 ሰው ልብስ የሚያህል ሻሽ መከመር ሊቅ አያሰኝ። ይህ ትናንት የመጣ በሽታ ነው። በግራ እጃችሁን ትመታላችሁ፣ ግራ ያግባነስ ያሰኛችሁ። ካህን በግራችሁ ስራ የለውም። የተወገዘም የተከለከለም ነው። ካህን ለእግዚአብሔርም ዓይን ነው፣ ለሰውም ቀኝ ነው። ጭርስ ግራ እጅ አጫፋሪ እንጂ በቀኝ እጁ ቦታ ገብቶ መስመር የለውም። ይህ እንኳ ትዕቢት ነው። አርቁት። ከበሮውን እያዘናችሁ ተከበለ። በውስጥስ ማን እንዳለ ታውቃላችሁ? ስንት ሰፈር ይወስዳል። አሁን ሁሉ ነገር ለቃቅሞ የሚሄዳለ በያሰዶም ይወላገድበታል። አልነጻንም። መንገዱን አላወቅነው። ዝም ብለን ነው የምንጨፍረው። አዎ ማህሌት በልቅሶ እንጂ እስቲ ከበሮ መዶሽ ይምጣ። እስቲ የደስታ ቀለም ንገሩኝ። ዜማው ነው፣ ዱላ ነው፣ ምልክቱ ነው፣ ጥፊ ነው፣ ይዘት ነው፣ መያዙ ነው፣ ጭረት ነው፣ የተወጋው ነው። ወይ ሸሽ ወይ ወጋ። እስቲ ንገሩኝ ምልክቱ ትርጓሜ ነው። ስንዴ በማዶ ይመስላል በረዶ። እስቲ ፍታ። እዚህ ላይ የለም። ተጭኖ መጓዝ ብቻ ነው። አቋቋሙም ሙሾ ነው፣ ቅኔውም ግጥም ነው፣ ዝማሬውም የምስጋናው ማሳረጊያ ነው። መዋሲቱም የሚሄደው መሰናበቻ ነው። የአይጥ ኮቸሮ በልተን የሸተተ ተቀብለን በሰው ተቀብለን ያገኘነው እንጂ እንደ ሳይንስ እንኳን ፍትፍት በልተን አልቀጸልንም። አባቶች ይቅርታሉ። ምን ነው ዛሬ ሱን በደረት እየገባህ ክህነትን ውሃ በዛ አስበልተህ ከበሮ መታለሁ ብለህ ትጫወታለህ። አንድ ዚቅ ታወርዳለህ፣ አንድ ምልጣን ትመራለህ። በዚያ ደግሞ እንዳልመጣ ልብኝ የለም። አዎ ከስተታርያም ሲመጣ ሾልኮ ከመውጣት ክህነትንና ዜማን አስቀድሞ ነው ማግኘት። ትልቁ ሀብቱ ዜማ ነው እንጂ የተቀረው እኮ ቅጽል ነው። እናት ምሰሶ እኮ እሱ ነው። እንደ ገበሬስ ቢሆን እንዲያው መሬት ይጠመን በሬ ይለምን ዘር ለምን ይሆናል? ዋይ 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 ዋይ! እንዲያው መቼም በእንጀራ ምክንያት ወንበሩን ዘግታችሁ መጣችሁ። እምዬ ያሬድ ወለዳችሁ። እንዲያው አንድ ጊዜ ብትሰበሰቡ እንዴት አድርገን መሰቡ ከፈትኩላችሁ። ከሰማይ እስከምድር ቁጭ አድርገን ልቅማችሁ እና የመከራ ነው ቀናሁ። የደስታ ታስመስሉት በዘኑበት። ታቦት የሚወጣው ለሶስት ነገር ነው። ለምን እናንተ አዋቂዎች አይደላችሁ? እናንተ ላይ ምን ይጨመራል? የመለክ ነው አለቅ። ታቦት የሚወጣው ለጭፈራ አይደለም፣ ሸሸ ገዳሜ ለማለት አይደለም። ምናልባት ወጣቶቹ ደግሞ የምትቆነጽሩት ጥቅስ አለ። አዎ ዳዊት ሲያሸበሽብ
ሜልኮን ንቃው እንዳትወልድ ተረግማ ሞተች። እንደናንተ ያለች አይደለች እሷ። ዳዊት እኮ ታዲያ አልዘለለም። ዳዊት እኮ በመንፈስ እንጂ በስጋ አልጨፈረም። አዎ ዳዊት ያቀረበው ምስጋና ነገር ልንገራችሁ። ነፍስ ርት የነፍስ ርት እንተጸግመታ ይህን እንጂ ያቀረበው እንዲህ እያለ እንዲያው ዝም ብሎ ቁርታርምኑ እንደናንተ አወዳደቅ እንደናንተ አንጎሸላለቅ ዝም ብሎ እንዲህ እየተገላበጠ አይደለም። ወላ እንደያዘ ባያ ይሰበራል። ስለዚህ ስንቱን እሳት እናጥፋው፣ ስንቱን ችግር እንቅረፈው። ሁሉም ስጦታውን አጥቶ የቁም ሬሳ ሆኖ ነው የሚመላለሰው። እሺ እናንተ ትላላችሁ ተብለው ተሾሙ ሐዋርያት። አባታችን ብፅዕት ከርስ አንድ ታላቅ አባት ምን አሉ? እናቴ አንድ ዘራታ 30 ዓመት አለቀሰች። አደራንም ሳትለቅ ሌላም ሳትወልቅ አባቴንም ሳታስቸግር ሰንበትንም ሳትሽር ስታለቅስ መጨረሻ የዘር ቡሩክን ገር አዝና በ30 ዓመቷ አጎቶች ናን ነው የስረት ልጅ ነው የባላውን አምላክ ያውቅልሃል። እኔ ተስዬ ነበርኩ ዓለም እንዲበላ አሜሪካ እንዲቀላወ እንዲናፍቅ አይደለም። መንፈስ ቅዱስ ለይቶ ላስተሚል የስለት ልጅ ነህና ክርስቶስ ሰምራ ልውሰድህ አሉ አባት ናቸው። ፎገራ ስንደርስ አሉ እግራችን ታጥበን በቅቤ ታሸን። ችግር በቅቤ ያስበላል። ዛሬ ግን ያገር በዱላ ያሻላሉ አሉ። እኒህ ቅዱስ አባት ናቸው አቡነ ቶማስ ናቸው። በጣም ቅርበኛ አባት የነበሩ ዛሬ በዱላ ያሻል። ረትሮ በቅቤ እያሸ ድካም እያስለቀቀ እንግዳ እየናፈቀ ይሸኝ ነበር አሉ። ያችን የልጅነታቸው ናቸው ሊነግሩኝ እና ባልሆነ ሀገር ተልከው ባልሆነ ነገር ተባተው መቆየት መፈትፈት የሚችሉትን አባት ባረቡ ሰዎች እንደ አቡነ ሰላማና እንደ ሊቀ ሊቃውንት መንክር እንደ የኔታ ተወክሎ ፍኖተ ሰላም በማይሄዱበት መንገድ ጠላት ሽላቸው። እኒህም ቅዱስ አባት ታማም አይደለም እድሜም አይደለም አካባቢያቸው አይነገርም። ጠላት ሽላቸው እና ብዙ ነገሮች አሉ። አባታችን እንግዲህ ኅዳር 23 ጽንሰታቸው ነው የሚለን። ብፅዕት ከርስም ተጾረት ተካም መዝዞ ነው። ይህስ አይደለም የቀድሞ ስለት አለ፣ የቀድሞ ቅድስና አለ። እንዳሁኑ ያረሳት በመንከባለል ሳይሆን እግዚአብሔር ካልጎበኘን ነው ብለው ብዙ ዘመን ለብቻ ወድቀው ቃላቸውን ጠብቀው በመልአክ ተበስረው በነቢይ ተነግረው ዘር ቡሩክን ያህል ኮከብ ዘር ቡሩክን ያህል የንጋት ፀሐይ ተቀረጸ በዚህ ማህፀን። ሰንበትን ሳይሽሩ በሰባቱ አጽዋማት ሳይጨፍሩ ጠንቋይ ቤት ሳይሽከረከሩ አንድ የዘላለም ብርሃን ለማፍራት ጸንተው ኖሩ። በገቡበት ጊዜ ማህፀናቸውን አይተውታል። እንዳልበቀለ ሲያዩ ትተውታል። እንግዲህ እሱ ከጎበኛ ዘርተንበት እናልፋለን። የማያበቅል መሬት ሊታረስ ስለማይችል እኛም ከዚህ ዓለም የለንም ብለው ራሳቸውን አርቀው ከንቱነታቸውን አውቀው ኖሩ። ትንቢቱ ብሳ የሰማይ ከዋክብት ቢቆጠሩ የምድር አሸዋ ቢሰፈር ይሄ ነው የማይባል ክብሩ ምስጢሩ በሰማያውያን መላእክት የበላይ ሆኖ የሚኖር ታገኛላችሁ የሚል ተስፋ ተሰጥቷቸዋል። መቼም ባገር ሲያገኝ ውሻ አትግባ አይባልም እንጂ በዚች በባህር ዳር አካባቢ ደግሞ ሆና አዲሱ ሌላ መጥቷል። ቤተክርስቲያን ይታያል ጧት ጧት አንድ ነው ለመባል። እንግዲህ ጠንቋይ ምን ያደርጋል?
ዕርገት ከሐሙስ፣ ጸሎተ ሐሙስ ከሐሙስ፣ ስቅለት ከዓርብ፣ ትንሣኤ ከእሑድ አያልፍም ይላል ሲጠነቁ። እንዴ ልክ ነው፣ ትክክለኛ አምላክ ነው የሚባል ነው። አሁን የሰውዬ ደግሞ በዚህ አካባቢ ነው ያለው። ምንድን ነው ሲጠይቁት ዝም ብላቸው 4 ሆና ኑሯት 4,000 ብር ሌላም በኋላ እንነጋገራለን እንጂ 4 ሆና ኑሯት ምን ከዚያ ላይ ግማሹ ማገኘሁት ይቅርታ አድርጉልኝ። በዚህ በወዲያ ዛፉን ጥቂት ያለ ግንድ ያለብሱታል። በዚያ በሸዋ በደቡብ ታዲያ ተማሪ ጀግና ነው። ቀስ እያለ ሌሊት እየደገፉ ያመጣዋል። የእንጨት አይናገር ብታደርጋል። በዚህ በታውቁትም ሀገሩ በአዲስ አበባ ወዲያ ነው ሲነቅ ግን እነሱም አሉ። ታዲያ እንዲያው ሰላም ለኪ ደግሞ ከገባ ያ ዝም ብሎ በረደኝ የማይል ግን የለበሰው አብሮ ወስዶ ሽጦ ልብስ ይገዛበታል። ጠንካራው ተማሪ ያየሉ ግን አይከተልም። መብራን አለች እና ደግሞ አሁን አዲስ ጠንቋይ ነው ባህር ዳር ነው የመጣው። ምን ይላል? 4 ሆና አስቀምጣት ዝም ብላ 4 ሆና ነው እንዲህ ያለ ገፈታ መጥቷል። ሰውየው እኮ ምንድን ነው የሚለው? ህዝብ መጣልኝ እንጂ እኔ ያለርኩበትም ነው የሚለው። ህዝብ መጣልኝ ነጎደልኝ። እንግዲህ ብዙዎች ቤተክርስቲያን ደርሰው ማለዳ አቋርጠው የሄዱት አባታችን እንደተናገሩት ያለቃ ቀጠሮ እንዳያልፍባቸው ሀዚህ ሄዱ ለመባል መጥተዋል። አለቃ ደግሞ ስለቀጠሩ አቋርጠው ወጥተዋል። አባም ጠበቃ ያድርጉ። ለምን ለአለቃ ደግሞ ግማሽ ይለቀቁ። የባህር ዳር ምንም ቢያጡት ከአለቃ ቤት አይጠፋም። እንዲህ ሳይለቃልቅ አይሄድም። እና ህዝቡ ቢከምሩት የሚናድ ቢገነቡት የሚፈርስ ቢያጠጡት የሚተፋ ስለሆነ አጥበን ልናጠራው አንችልም። እንግዲህ እኒ አባት በማኅፀን እንደ መጥምቀ መለኮት ዮሐንስ ለፈጣሪያቸው እየሰገዱ እዚህ ላይ አይኑ በሳታቱ በማይነትም አለ አይኑ ዘተገብረ ፈውስ እምቅድመ ተትዋላቲ አይጠብቅም ድንግል ለተክለት ወንግስ መድኃኒተ ዓለም ኮነ ደመ ዝየኪ ክርስቶስ እሰግድ ለተአምርኪ በአብራከ ሥጋ ወነፍስ በከመ ሰገደ ለወልድኪ ዮሐንስ በከርስ ብሎ በከመ ሰገደ ለኪ ዮሐንስ በጽንስ እናቱስ አሁን ለእሉ ክልኤቱ ሥርዓተ ፈጣሪ ይደለውም እኮ ነው የሚለዋት ጊዜ አይበቃኝም እንጂ አዎ ሁለት ጊዜ ነው። ቄሱም እሰግድ ለኪ ስትል አንገትን አትነቅንቅ፣ ዝቅ ብለህ ውደቅ። በእመቤቴ ምን አፈርክባት? ታቦቱም ጽላቱም እኮ እሷ ናት። ጭርስ ታምረ ማርያም የሚያቋርጥ ሰው መሬት ተከፍቶ ቢወጣም አይጸጽታትም። ለቤተ ክርስቲያን ማን አለንማ? ኧረ ማን አለን? ኧረ አሁንስ ማን አለን? ኧረ ትናንትስ ማን አለን? ኧረ ለነገስ ማን አለን? ካህናትማ ውዳሴውን ጠፍታ ልባችሁ ፍቅሯ የለማ አንገዳተራ ስጠየቅ አዲስ አበባ ነው። ምነው ሁልጊዜ በስማም እያላችሁ የጥንቆላው መጽሐፍ ትጽፋላችሁ? ሰው እንዲገዛ ለምነው በስማም ስትሉ እንደው አይነታችሁ ነው ያለው ጋዜጠኛው። እናቶች ይቆርጣችሁ የፍለጣችሁ በምን እያቻቸውን ከሆዳቸው ጭካኔ ስለሌለ አይሞቱም። እኛም 30 ጊዜ በስማም ብንል ከልባችን ፍቅር የለምና አይነካንም። ጊዜው ደርሶ እስከሚያጠፋን ይታገስናል አለ ጠንቋው። ስለዚህ ዛሬ ውዳሴ ማርያም የለችም። ለምን? ወደ ካባ ስንመጣ ረሳናት። እንደ ልባችን ፈራሽ የሚባለው ስለገና ስንገለበት ተውናት። አባታችን ምን አሉ? ትናንትና የሄዱት ወደ ሕይወት ሀገር አንድ ምንም ሲመጡ ልቤታችን አታማልድም አላቸው። ግሙ አንተን አታማልድህ ለእኛም አማን አለን አሉ። ገብረ ማርያም ይባል መነኩሴ ነው። መቼም በሱ የተነሳ የተቀደሰበት አናነሳም እንጂ ወንድም ነበርኩ ይላል፣ ዳጋም አለቃ ነበርኩ ይላል። እመቤት አታማልድም እንዳለ ዛሬ ያበደ ውሻ መስሎ ይዞራል። የነጣጥለው እኮ ነው እንዲህ ያላቸው። ደግሞ ዘመናችን ምን መጣ? ሰው ልብ ስራ ሲያጣ አርምቶ ይዛለሁ፣ ሽምብራ በላለሁ፣ መቃብር ቤት ይሄዳለሁ፣ አርሴማ ነው ያለው
እመቤቴ ከፈቀደች ወንድም ታጋባኛለች፣ ወገናም ተከተላለች። እንዲህ ትውልድ ነው ያለው። አንዲቱ መጣችና ቄስ ጥበቡ ቀድሶ ያቅርብሽ ተብያለሁ አለቻቸው። ቅዱስ አባት ማናት አሏት። አርሴማ እስቲ እንግዲህ በአንቺ ፊት ትምጣና እኔን ትዘዘኝ። ይቺ ደንበኛ መናፍቅ ናት፣ እንዳትመቷት ቀስ አድርጋችሁ ሸኛት አሉ። ደጋና አንደዚህ ሲያነቡ ነጭ ርግብ በዝላ አርፋባችኋለች። አባታችን ርግብ አርፋባችሁ፣ አይ እንጨት መስያት ነው፣ እንጨት መስያት ነው። ያንን ሁሉ ሙያ ይዘው 43 ዓመት ጉባኤ 83 ዓመት ጉባኤ ዘርግተው እመቤቴን ሳይጠግቧት አንድ ቀን የጌታ ቁጭ ብለው ውዳሴ ማርያም ያደረሰው ቢያማቸው በወዘ ጸጋ በወዘ ነፍስ በወዘ አኮቴት ትንሽ መጨረሻው ላይ ጸሐፊዎቹም የተባረኩ ናቸው፣ አንባቢዎቹም ደግ ናቸው። ከዚያ ላይ ትበላሽ ነገሩ የኔታ ጥበቡ የጸሎት ጀግና እንጂ የበሽታ ከተማም አልነበሩም። ባደረባቸው ሕመም ሲረዱ ቆይተው የተባለው ንባብ የተራ ነጋዴ፣ የተራ ሀብታም፣ የተራ ቀፈት እንጂ ለእኒህ ቅዱስ አባት የሚገባ ንባብ አልነበረም። ሰዎቹ ቢጽፉትም አንባቢ ቢያስተካክሉ ይችል ነበር። ይቅርታ አድርጉልኝ እንዳይሆነ እመቤታችንም እኮ 40 ቀን እንደሆነ ይሆናሉ። ለዚህ ትውልድ ግን አንናገርም። አንድ ቀን ግን እንዲሆን እንኳን አላለችው። ስጋዋ እየተቆረጠ እየወጣ እና ስለዚህ ስራ ብትፈጥሩ ወንጌል ብትማሩ አይሸታችሁም። አሁን ወጣቶቹ ሁልጊዜ የነገ ከዋክብት ትባላላችሁ። ወጣቶች ይቅርታ፣ ልክ ነው። ኮከብ በጨለማ ነው የሚወጣ፣ ማለዳ ግን አይገኝም። የሚወጣም በጨለማ ነው፣ የሚሄዱም በጨለማ ነው። ጥሩ ስም ተሰጥቷችኋል። ከዚህ ሁሉ እንዲህ እያላችሁ ከምትጠፉ፣ ዲያቆናትን ከምታደናቅፉ፣ በየመቃብር ቤቱም ችግር ከምትፈጥሩ፣ ሃይማኖታችሁንም ከምትቀይሩ ግዕዝ ብትማሩ አይቻልማ። ለዛ ተጠጣችሁ። ሁልጊዜ የጨለማ ስብሰባ ይይዛችኋል። እነሜቴ ገላነሽ እንግዲህ 300 ጎዳና ይዘርፉ ነበረ። ዘረፋው ቅጥል ጥሩ ሳይሆን ሲያስተምሩበት ዘረፋ የሚለው ጥሩ አይደለም። እንዲህ ብለው አይናቸው ጠፍቶ የሰው እጅ ሳያው ሽንኩርት ኮትኩተው በርበሬ ተክለው መሶብ ሰፍተው ጥጥ ፈትለው 36 መምህር መርቀው ሲያወጡ 53 ዓመት በጉባኤ ላይ ሲቀመጡ እመቤቴ ገላነሽ ከክህነት በስተቀር የቀረባቸው ነገር የለም። ምንም እሳቸውን አንድ ቤት የሚዘጋ ረሳቸው። የቤተ ክርስቲያንን ቁዬ ናቸው፣ ዘር አይለዩም። አንዱ ደግሞ ተንኮለኛ መጣና እኛ ቤት ትምህርት ያቃተው ሻሽ ነው የሚያሳድገው፣ በየቦታው ነው የሚሮጠው፣ ስም ነው የሚጨብጠው። የኔታ አላቸው። አራ ወየቤት የጉድ ሴትና ወንድ ያለየው መጣ አሉ። ሳይለይ አይደለም ለቄንጥ ሲጠራቸው ነው። አሁን ዛሬ ቅዱስ ያሬድ ይመጣ በማይነቱ ነው እውነት በቃሉንን አይደለም። እሺ እንግዲያስ ከቤተል ውጭ ያለው ድጓ ቅጽል ከጎንደር ወዲያ ያለው ጸናጽል ማደንቆሪያ ነው። ከደብረ ታቦር ወዲያ ያለው ዝማሜ መሬት መቆፈሪያ ነው። ከዙር አባ አረጋዊ ወዲህ ዝማሬ መዋሥዕት ሌላ ቅጽል ዶሮ ማጥፋት ነው። ስለቀኑ አልተወሰነም፣ በየቦታው መጨፈር ነው እስከሚጠፋ። ስለዚህ አንዳንድ ቅኔዎች እያስገባሉ አባቶቻችን የደከሙበትን እንቅፋት እንዳልሆናቸው የተደከሙበትን እንበለው። ዝናውን ቅንጻኔው ትታችሁ የሚያሳሳው ቀለም እንዳያመጣችሁ እሱን ተረት የማይሌት ፊርማ እስመላለም ነው። ባታውቁትም ዝና አይደለም፣ እየተለቀሰ ነው። አንባ ነሳ ነው። አንቃይዶ ህሊና ነው። ሰይረ ከሳት ነው። አባቶቻችን ያለ ዘፈን አላስተማሩ። ስለዚህ ትንሽ አባ ወዱ ይሻላል እንደነበር ከበረው በግራ ደግሞ ሁለቱ በሚለም ወርፍ አስገብቶታል። በግራ የሚመታው በሰኔ ማርያም ወርዶ የመጣው ሆነ። እባካችሁ ስለ መድኃኔዓለም
አንድ የዚች ክዳን ምረት ማለ ከበሮን ይመታል። ሲያዞረው በሽታ መርኬታውን ልቅ አድርግና ከበሮን አስቀምጦ ወስዷል። አንድ ቦታ በዚች የምትንቀሳቀስ ጭጭ ማስደርግሃለሁ። እዛች ቁጭ ብሎ አደረ ታሞ ባቸፈር ነው የጠጣው የከበሮ መድኃኒት ተብሎ። እንዲህ ያላችሁ ሰዎች በዚህ ሴት አታገኙ፣ በዚህ ስራ አታገኙ። እንዲህ ያለ ሙያ ካላችሁ ቡና ቤት ላችሁ ተቀጠሩ። ሀገር ፍቅር ይባላል። ራቁትን የምዘለልበት ሸሸገዳሉ። ይሄ ማህሌት ካለ ይሄ ከበሮ ፍቅር ካለ ይህም ልጆች የሰማዕታት ምሁራኖች እንጂ የቅዱስ ያሬድ አይደለም። እነሱ ናቸው እየዘለሉ ሰዓት የበላቸው። እንኳን ዛሬ ተከበሩ። አሁን ዛሬ ባህር ዳርስ ብትፈተሽን ተበሽታለህ። ሆድ የማይችለው እንደሌለ ሁሉ ባህር ዳር በሆዷ ስንት ትችላለች። ነገ እየተመዘዘ ሲወጣ ታውታላችሁ። በሽታው ታውታላችሁ። እነዚያም የሚበሉት አጥተው ገዳም ሳይቀር እየተዘረፈ ማንን ጠላት ማንን ወዳጅ ነው የሚያሳዝነኝ ብቻ ገመሳ እንደ ዳዊት ለሀገር ለአንድነት ለሰላም ለቤተ ክርስቲያን የሚራመደው ሁሉ የዳዊትና የሰሎሞን የሕዝቅያስና የመዘራዊ ቆመላ መርዳትን ነው። ከዚያ ውጭ ያለው እሳ ይመከርብን ነው። እስቲ እንደው ዛሬ ማነው ጀግናው ማነው ደካማው? ቤተ ክርስቲያን እየተመታ አራት ቤተ ክርስቲያን ላይ የመጠረው መሳሪያ ሰይፍ ነው። አንዱን አፈረስን ብለው ሲመጡ መስኮቱ ብቻ መስታወቱ ትንሽ ተነክቶ እሱም ቤተ ክርስቲያን ስራ አልፈታችም፣ ስራ ይሰታ ሰርታ ሸኘች። አሁንም መድኃኔዓለም ላይ ጣሉት። ያንን ባለቤቱ ያዞረና ሌላ ቦታ ላይ አሳረፉ። ገብርኤል ላይ ጣሉት። እንግዲህ ሲሆን ምን ይሁን? በዚህ ጊዜ እኛ ምን ማለት አለብን? ከልባችን የለም እንጂ እግዚኦ ብናስብ ምህላ ብንበላ ይሄ ነው። እና ምዕመናን እያላችሁ እንግዲህ አባታችን አቡነ ዘርቡሩክ ወዳጅ ምን ላድርግልህ ብላቸው ታስሬ መሄድ ነው። ትንቢት ተናግረዋል። ሴትዮዋ መጣ ልጇቿን አስባርካ እግዚአብሔር ያርተፈነተከ ብለው ባረኩት። እግዚአብሔር ይባርክ ብለው ባረኩት። አባቴ መንገድን ያቅና ብለው ባረኩ ብላ ጠየቀቻቸው። እንግዲህ አጥብቀሽ ከጠየቅሽን መጀመሪያ ያሳለምኩት ነገ ይሞታል አለዋት። አጥብቆ ጥያቄ እናቱን የምትረዳል። ሁለተኛው ገና ብዙ ጥፋት ይጠብቀዋል አለ። ተሹሞ መጥቶ እሳቸው ተማርኩ ይርሲ ከጠላቶቼ ድል ነስቼ እንድመጣ ይባርኩኝ አላቸው። ጠቃ ለጸለከ ወለተኒ ታገባኒ ወስተዲክ እንኳን የሚጠሩን መጣ ለመምጣት አንተ ኢትዮጵያ ስትገባ እኔን መስሪያ ቤት የምትከተይ ነገ ጧት አንተ ነህ አለ። አላረገውም ብሎ ሄደ። መጣ። አሁንም በሁለት ዓመት አስፈለጋቸው። በማዶ አገር እንዳንናገር አጥንት ቆጠራው ስለሰፋ ነው እንጂ አገራቸው ያለበት ላይ አለ የተወለዱበት ያምረን ስለምን እንተዋወቅ ኢትዮጵያ ብለን በቃቸው ነው። በኋላ ተፈልገውም አልቀሩ። መጻሕፍቶችን ላድርጋቸው አምላኬ ሆይ ቢሉት ለካህን ብትሰጠው ይሸጥብሃል፣ ለምእመን ብትሰጠው ጥቀርሻ ይከትብሃል። ከምንም ለአባይ ስጣት አለ ጌታ። ነሽ አባይ ብለው ሰጧት። 5 ዓመት ቆይተው እስር ቤት እንደወጡ ገና ለሲላቸው ዓለምን ሊያዞራቸው ስለፈለገ በሄሞትና ሊዋታን የሁለቱን ዘንዶ ጥርስ በ2 ዓመት ቆጥረው ጨረሱት። ይህ ሁሉ ስደት አልፎ በ7 ዓመታቸው ሲመጡ አባይ ደረሱ። ለምን ሀባሃሎ መዝገብክ እየሊልብከ ስለሚል
መጽሐፋቸውን አኑሮበት ገሩ ላይ መጡ። ምናልባት አባይን ግሽ ንሽ ብዬ የሰጠሁሽን መልሽ። መጀመሪያ ንሽ አባይን ገበል እንዳትገባ፣ ኋላሳ ግሽ መልሽ ነው። ምንም ሳይበሰብስ ሳይረስ ሳይበጠስ ሳይተመሰስ ወጣ። ከዚህ በኋላ ጌታ ምንድን ነው ያላቸው? ሰማይንና መሬትን የፈጠርኩበትን ቃል ኪዳን ብቻ አልሰጥህም። ይሄ ለማንም አልተሰጠም። በአንተ አማላጅነት ታጥቦ ጠርቶ በሃይማኖቱ ጸንቶ ከኃጢአት ተለይቶ በመ አማልዶ ግን በመሬት በተዋሕዶ ሃይማኖት የተጸለየው ልመና ሁሉ አሳርግልሃለሁ። ስፍር ቁጥር አልሰጣቸው። እስከ 10 እስከምን 10 ካላችሁ ፈጹም ብላችሁ ተርጉሙ እንጂ አልቀነሰባችሁ። አባታችን እንዲሁ ፈጥኖ ደራሽ ናቸው። ጎጃም የተሰራት ይበላችሁ። ደብረ ማርቆስ ሐኪም ቤት ተኝቶ ሞተ ሰው። አስታማሚው አንድ ነው። አባቴን ሬሳ ማን ያሸክመኝ እያለ ሲያለት አባቴ ይድረስልኝ፣ አዎ አባቴ ዘርቡን ይዳስልኝ። ሰውየው ይባል ወዲያው ብድግ አለ። ሬሳ ሙሰል የተባለ የተጠቀለለበትን በጥሶ ተነሳ። መውሰጃ ወሳጅ ያጣው ሰውዬ መብሩ ገባ። እንደሚያደርገው ቅዱሳን ናቸው። እናንተ የምትሉባቸው ጠንቋዮች ግን ጤነኛን አሳምመው አጋድመው አይኑን አጥፍተው ልቡን ነስተው አባይ እያሰበኑ ወርዶ ነው የሚሄዱ ነው። ሙክት እያሳረጉ የሚጨማለቁ ናቸው። የእኛ አባቶች ግን ሙታን ያነሳሉ። ብዙ ነው ቃል ኪዳኑ እና እንግዲህ የአባታችን ስራ ሰፊ ነው። በጽይት ካስን ተጸረጠከ አንተን የተሸከመች ማህፀን በጽይት ናት። ናት ለሐፀናከ አንተ ያጠቡ ጡቶች የተመረጡ ናቸው። አንተ ያዘለች ጀርባ የተመረጠች ናት። ይህ ጌታ ተሰጥቶ አንዲቱ ያመሰግነኛል መስሏት ጌታ ይህንን አቀረበችለት። ብፁዓን የሚባሉ ቃሌን ሰምተው ስራ ላይ የሚያውሉ ናቸው። ሁለተኛ ወንድሞችህና እናትህ ይፈልጓል። ጌታን ነው እናቴ የምለው ወንድሞች የምለው ቃሌን ሰምተው ከስራ ላይ የሚያውሉ ብሏል። እንግዲህ ክርስቲያን የሚባለው ከዚህ ሁሉ ስህተት ድኖ አሁን እንግዲህ ራሳችሁን ለመስራት ከተቻለ ብዙ ቁስል አለ። ሳታደርቁት ጉድጓድ እንዳትገቡ። አንዱ ቁስል ቂም በቀል ነው። እሱን ሳትላቀቁ መሬት እንዳይበላችሁ ስለ መድኃኔዓለም ታረቁ። በየሰፈራችሁ በሰፈሩ ያለ እርቅ አይሰራም። ከቤተ ክርስቲያን ነው። ለምን? መስቀሉን ሲያይ እንዲፈራ፣ መሞቱን ሲያይ እንዲፈራ፣ እንዲራራ ማስታረቅ በዚህ ነው። አይዟችሁ ሽማግሌዎች፣ መቼም ዛሬ ያለመጠጣት ያሉ እናንተ ደግ ናችሁ። የሰው ቤት ማፍረስ ቢቀናችሁ ብፁዓን ገባርያነ ሰላም እንደሰማዩ ለክርስቶስ ብትባሉ ብዙ ነገር ቢቀራችሁ እዚህ አስታርቃችሁ መጠጦ እዚያ ይቆያቸዋል። በልበ ግድ ብላ እንካጉረስ ይባባላል። እንካጉረስ በመሆኑ ነው እንግዲህ እርቁም ያልቀው ወዲያው መልሶ ነው የሚያርደው። እንካጠጣ ተጎንበስ በእንዲህ አይደለም። አንጀቱ ሲገባ ነው ማስታረቅ። አንተ ብታስጎነብሰው ከጎንቡ ከሌለ ሰላሙ ወዲያው ነው የሚገለው። ይችን አርቁ። አሮጌ ዘመን ብትሉት አይቀደድም። አዲስ ዘመን ብትሉት በአዲስነት ተቀበሉ ወስዱ። ያን አዲስ አይደለም አትጃጃሉ። ይህም አሮጌ አይደለም ወደቅ አትበሉ። ካህናት ድግሱ ወልቶ ጨው ስለጠፋ ነው አስተካክሉት። ቢያንስ እንኳን በድጓው ብንወድ በጊዜው ያለፈ ክረምት ነው እንጂ ተሰረ ክረምት አይ ተሰይመ ሀጋይ አለፈ ክረምት ቆመ በረከት ተሰርቦት በፍረጽያ የመዝሙራችን መጀመሪያ እንደ ባህላችን በዚህ ያልገባበትም እንጂ በጊዜው ሆነ ይሰጠውም እያለ ድምፅ አይጀምርም። ባህል እያላችሁ በተለይ ልልቀቃችሁ አራቱም ጉባኤ ቁልፍ እዛ የምትገኝ ቤተኛ ዘምሮ የምትገኝ ቤተኛ ዘምሮ ተወጥሶ ጥራ አግኝታለች 21 ይህ ባልገጥማት 1 ይህ ያልፋት 3 ይህ ያልፋት 6 ይህ ያልፋት 16 ይህ ያልፋት 21
ከዚህ ውጭ መጀመሪያ አይደለችም። ለፍተን በሉ ዛሬ ያዙት፣ ጸናጽሉን ያዙት። ይትበሃሉን ከሞተ ብርሃን ቅዱስ ትውልድሶ ምስጋናውን ጠልቼው ሳይሆን ዘመን ለመቀየር እንደ በጊዜው ያለ ምስጢር አልሰጣትም። አለቀ። እሑድ ቀን ከሆነ ደግሞ ጽጌ ወይም 29 ተጽበት ለማመናውናት አለቀ። እስቲ በከበረ በኩል በስመ ጽጌ ግን ሲጨፍር አትገኝ። ለብ አርገተው እንደ ማታ ሸብ አርገተው ሰይጣን እኮ ከበሮመቹን ሲስመው አይተው ነው ጎንደር ማይለት ነው እኮ የቀረው። አታውቅም? ሲመሰንተ ይሆናል። እንዲሁ ጽጌም እኮ የመከራ ቀረው ነው። ተመያቲ ነው። አልመጣችም እኮ ገና ተመያቲ ተስፋ ነው። አሁን እስከ ማይዘኑ ጊዜት ውስጥ ምትለቅት ያለው ገና ወተታ ነው። ሀገራችን አሁን ገና አቶም ለአንድ ሕፃን ዘስምን አድረው በከመየ ለክብረ ቅዱሳን በከመየ ኦዚያን ዜናዊ እንዱስ ሲዘኑ አወራማ ገና ተፈጸመ ትላል ተፈጸመው የምስጋና ማለቂያ ያለ ብለትን ብርሃን የትምህርት ማለቂያ ያለ ብርሃን እንደባት ይዘው በረቅ በልበት እንጂ ትምህርት ከምን ላይ ያለቀ ምስጋና ከምን ላይ ነው ተሰካ ይቆየን ነው የሚባለው። ባትሉትም ይቆየን ነጭ አለቀ ሚለት አለ። መምህራን እኮ ሲያስተምሩ ይቆየን፣ ቀን ደግሞ ለምልክት ማስተምሩ ማታ ለዜና ስለሚያድሩ ይቆየን ነጭ አለቀ ይባል። ባዶ መጣ የማይሰማው መጣ አለቀ አለቀ ይለዋል። የሚሰማው ሲያጣ የሚጨብጠው ሲያጣ ያ እና እስቲ ምዕመናን ተስፋ ያላችሁ ብትኖሩ እንደ እናቶች አባ አሁን አባ ሆነዋል። ዳግመገድን ቅድም ተመሳስለው ሰላም አድርገዋል። በዚያ ጭንቅ ዘመን በ83 በ82 እጅግ ከባድ ጊዜ ነበረች። ከባድ ጊዜ በዚያ ሰዓት ሁለት ጾታ ስልጣን ለይተው ፈቃድ ልባካቸው ስጡ ብለው ምንም ሳይተርፋቸው በ4 ዓመት ሳይሞላ ሰላም አድርገውን ሰርተው ያስረከቡ። ወለተ ኪዳን ኢየሩሳሌም ሲሄዱ መጀመሪያውኑ ላሊበላ ነው የተጎበኘው። እስከዚህ ዘመን ድረስ አቡነ በርናባስን አላውቃቸው የላኩላቸው አደራ ግን ብዙዎችን ያሰደቁልኝ። ኢየሩሳሌም ሲሄዱ የጎልጎታ ነበር ዘወጡ እዛ መጥተው ነው የሰጡ ከዕለታ ጥበቡ አስባረኩት። ጣና ቂርቆስ አስባረኩት። አምጥቼ ከመቅደሱ ከተትኩት። ያጸሎት ያበረከት ረታቸው። ወለተ ኪዳን ናበሳትን ያልተማሳዝነ ባለቤታቸው ናቸው። በተቁላቸው ያጸና በቃል ኪዳናቸው ይሆናሉ። እዚያም ወዲህ ዳዊታቸውን እየደገሙ የተገዱትን እየጠቀሙ የቆሙ አባት ናቸው። እንደዚህ ስማቸው የሚጠራላችሁ በደል የራቃችሁ ነቀጥታችሁ ስተት እንደቆረቆራችሁ ምናልባት ራሳችሁ ሳትሰሩ ይህን ስሩ ማለት ያዳግትም ትምህርት መጀመሪያ ሲገባችሁ እስቲ ይህችን ቤተክርስቲያን ደራሱ ነው። ክርስትና እየሰፋ መጠያ እየጠፋ ነው። በዛቻ አንቀርም። ገና ተዳለች ቤተክርስቲያን ደመ መለኮት የተረጨበት የብቻ ደግሞ አልደረቀም፣ አልተዘለቀም። ስለዚህ አሁን ይህችን ቤተክርስቲያን ይህን ሁሉ ይዞ የምታስተናግዳት መስል በዚህም የለም ድንኳኖተው ስምረት ነው፣ አጥነተው ስምረት ነው። ባላገሩ ደግሞ ሀብታነት ይህን መሬት ነው። ማን ሰቶት ነው? ራስ ማን ነው? የመድኃኔዓለም ነው ላይ ያሳወቀው የለም። ያንተ ደግነት አረማዊ የሚመጣ ግን ይረቃል። በትንሽ ማለት ነው። ቤተክርስቲያኖችበትን ይጭቃጭቃል። እንግዲህ ካህናት አቅም የላችሁ። አሁን እዚህ ቦታ የሚያገለግሉ ካህናት የሚያሳዝን ገና ወደፊት በተስፋ ሀደረ ስጋ ምን የቀን ስራ እየሰሩ ጦም እያደሩ አገልግሎታቸውን እሳ እንዲሁም ወደፊት ምዕመናን እስካሉ ምናልባት ወደፊት ስንጀክር ትንሽ እያወሳምን የሻሽ መቀየሪያ ብናገኝ በነፃ ተሞርተን ምንም የሚበሉት የሚያጥሩበት በነፃ የሚገለገልበት ቦታ ያለ አባሉ ትንሽ ገንዘብ አይጠፋም። ወደ ባላውቅበትም አከፋፈሉ ባደርስበትም ወደ መሀል ትንሽ ደግሞ ዘነት ብለናል።
በዳሪያው ክፍል ግን የሚያቸው የሚገርመኝ ይሄ ቦታ ወይ ገዳም ሆኖ እንደኛ የመቆረጣ ቦታ ሆነ ያስ የተገንተው ወይ ከተማ ሆኖ ባለፈለት ማን ሰጥተው ወይ ገጠር ሆኖ በተረሳ መሬት ምስማል ሰጥተው ተነስቶ አይደለም። እንግዲህ ቤተክርስቲያን እየገፋች በረከት እየሰጠች ትሄዳለች እንጂ እሷ ተመቅላ ከሌላ ትሄዳለች ማለት ያህል ፍቅር የለም። ከእናታችሁ ጋር ከምትጣሉ ስጡ። እናንተም ነገ ታስራችሁ ትሄዳላችሁ። ገበሬዎች ነው ያለ ጨረቃ ወጥተላቸው ያለ ጨረቃ ከሰማይ ማለረለች እንኳን መሬት ብትመረጥ የጨረቃ ወጣለ በጨለማ ስለሰራ ነው ጨረቃ ወጣላት እንጂ የጨረቃ ደግሞ መሬት መታ መንግስት አመልክታን የተመርታን አታውቅም። በዚያ ላይ ትኖራለች። ምናልባት ለብዙ ሰዎች አምላክ ስለሆነች ቅር እንዳላቸው እንዲያመርኩታ ጨረቃ እዛ ላይ የምትባሉ ነው። አሁን ያለችው ደግሞ በአሜሪካ ሀገር ነው። ለምን አብራምት መጣት ደግሞ ጨለማ ሲመጣ ነው የጨረቃ ቤት እያላቸው ዝም ብላችሁ ብንነቀልን ብንተከል ብላችሁ እየጫፍጫፋ ሊሰቅስ የተለቀቀ ነው። ገመድ አልመጣበትም መሰለኝ ገመድ ማብር አልገባበትም የለም። ለጻድቁ ስጣቸውና እድሜ እንዲሰጡ የቀረ እንዲያበረክቱልን ነው። በዛሬው ትምህርት ከንቱነትን ተረድቻለሁ። ነገ እንዳለመኔ ይመጣስ ምን አውቃለሁ? ታስር የበሉስ ምንድን ነው መልስህ? እናቴን ክሻት መድኃኔዓለም ያንተው መሬት ያንተው አንተን የመድኃኔዓለም ታዲያ በሰው መሬት ታዛለህ? ባለስልጣን እኮ መድኃኔዓለም እማሰጥና የማትለወጥ ከሆንኩ ብድግ አድርጎ አንተን መሬት ውስጥ ያገባሃል። እንደመቆሬ ወደ አጣን አንተን አንስቶ የትም በረሃ መጥቶ በሌላ ይሰጥብሃል። ይህን የምትሉ ማንም የለህም። ሁሉም የመድኃኔዓለም ነው። እዛ ከሆነ ደግሞ ቤተ መንግስቱ ቤተክርስቲያን ናትና ስጡ። ስለ መድኃኔዓለም ይህን ጊዜ ስጡ። በተረፈ ሁሉ ተዘጋጅቶ ከመጣ በኋላ ካርት ያስገባው ችግር የለም። እንዲያው ሳይራት ተጠመደ እንዳትሉኝ እንጂ እንዲያው ለበረከቱም ለረድኤቱም ስጡ አልኳችሁ እንጂ ቤተክርስቲያን ጠንካሮቹን ሰዎች አስነስታ ልጆች አለመሻይታ ምናልባት የስራ መቀጥል በማለት ባይሆን እንደው መሶበ ወርቅ ብትሆን መቅደሰ ሰሎሞን መቅደሰ ፊልጵስዩስ ብንሰራ የካቶሊክ ቤት እየሰራን የእነ መሐመድ መስጊድ እያቆምነ እልም ብለን ጠፍተናል። አደራ በሰማይ አደራ በምድር ምዕመናን በቤቱ መጋዘን እንዳይቀመጥ እንደው ከተቻለ ወደ ሚካኤል መተባበል ተሸክሞ የሚያዘው የፍቅር ቦታ የካህናቱ ሕይወት የምዕመናኑ አንድነት ወደ ሚካኤል ቀሚስ ሰፍተልኝ እኮ አይደለም ትምህርቴን አብቅሎልኝ የገጠሩናት አለ የገጠሩ መስሉ የማዳርም ቤተክርስቲያን እኮ ቀን ያወጣው ታቦን እየሰጠ እኮ ወደ ሚካኤል ነው። ሁሉም ትናንትና በሸሸጎዳ ነው የሚለው ማዳር የነበረው 5 ቤተክርስቲያኖች ናቸው። ያ እንግዲህ ከፍልሰት ፍልሰት በዛ ትንሽ እዛ ተሰዳለች ነበረች በላይፈሳ የሌላ ነገር ነው። እንዳታውቁትም ጊዮርጊስ በሳሌት ነበረ ሽንበት በአታ መድኃኔዓለም እዚያ ወጥቶ ገባ። የተገረፉት ነው የተሰራው። አሁን የሚገርመኝ የማተሳሰረው ሰላማዊ ምን እንዲያርገ ማስረከባቸው ተማርማር ያሉ ሰዎች አባይ ማርገ ሚካኤል መሰበር አድርጎ እንቁያ አድርገው ማስረከባቸው ታምራት ተመቃለ እና እንግዲህ ሰውና እንጨት ተሰባሪ ስለሆነ እንደው በስመ ሀብት መጣ ያጣችሁ መጋዘን እንዳሰሩ መሰበር አደራ አሁን ዘንዘር ማን ከተመለከተው ሰው ኑራ አላውቅም መሰበር ደስሲ አሁን ሀራ ገባለ አገት ማማሩ አከፋፈት ያለበት ወደ ማለት ትንሽ ደግሞ ዘነት ብለናል። በዳሪያው ክፍል ግን የሚያቸው የሚገርመኝ ይሄ ቦታ ወይ ገዳም ሆኖ እንደኛ የመቆረጣ ቦታ ሆነ ያስ የተገንተው ወይ ከተማ ሆኖ ባለፈለት ማን ሰጥተው ወይ ገጠር ሆኖ በተረሳ መሬት ምስማል ሰጥተው ተነስቶ አይደለም። እንግዲህ ቤተክርስቲያን እየገፋች በረከት እየሰጠች ትሄዳለች እንጂ እሷ ተመቅላ ከሌላ ትሄዳለች ማለት ያህል ፍቅር የለም። ከእናታችሁ ጋር ከምትጣሉ ስጡ። እናንተም ነገ ታስራችሁ ትሄዳላችሁ። ገበሬዎች ነው ያለ ጨረቃ ወጥተላቸው ያለ ጨረቃ ከሰማይ ማለረለች እንኳን መሬት ብትመረጥ
የጨረቃ ቤት አለ። በጨለማ ስለሰራ ነው ጨረቃ ቤት ራት እንጂ የጨረቃ ደግሞ መሬት መታ መንግስት አመልክታ እየተመርታ እናታውቅም። በዚያ ላይ ትኖራለች። ምናልባት ለብዙ ሰዎች አምላክ ስለሆነች ቅር እንዳይላቸው እንዲባላትታ ጨረቃ እዚያ ላይ የምትባሉ ነው። አሁን ያለችው ደግሞ በአሜሪካ ሀገር ነው። ለምን አብራ የምትመጣበት ደግሞ ጨለማ ሲመጣ ነው። የጨረቃ ቤት እያላቸው ዝም ብላችሁ ብንነቀልም ብንተከልም ብላችሁ እኔ ጫፍጫፋን ዘቅስ የተለቀጠ ገመድ አልመጣበት ይመስላል። ገመድ ማብር አልገባበትም። የለም ለጻድቁ ስጣቸውና የሚሰጡ የቀረ እንዲያበረክቱ ነው። በዛሬው ትምህርት ከንቱነትን ተረድቻለሁ። ነገ እንዳለመኔ ይመጣስ ምን አውቃለሁ? ታስሮ የበሉስ ምንድን ነው መልሴ? እናቴን ክሻት መድኃኒዓለም ያንተው መሬት ያንተው አንተም የመድኃኒዓለም ታዲያ በሰው መሬት ታዛለህ? ባለስልጣን እኮ መድኃኒዓለም እማሰጥና የማትለወጥ ከሆንኩ ብድግ አድርጎ አንተን መሬት ውስጥ ያገባል። እንደመቆሬ ወዳጣ አንተን አንስቶ የትም በረሃ መጥቶ በሌላ ይሰጥብሃል። ይህን የምትሉ ማንም የለህም፣ ሁሉም የመድኃኒዓለም ነው። እዛ ከሆነ ደግሞ ቤተ መንግስቱ ቤተክርስቲያን ናትና ስጡ፣ ስለ መድኃኒዓለም ይህን ጊዜ ስጡ። በተረፈ ሁሉ ተዘጋጅቶ ከመጣ በኋላ ካርት ያስገባው ችግር የለም። እንዲያው ሳይረት ተጠመረ እንዳትሉኝ እንጂ እንዲያው ለበረከቱም ለረድኤቱም ስጡ አልኳችሁ እንጂ ቤተክርስቲያን ጠንካሮችን ሰዎች አስነስታ ልጆች ያለመሻይታ ምናልባት የስራ መቀጥል በማለት ባይሆን እንደው መሶበ ወርቅ ብትሆን መቅደሰ ሰሎሞን መቅደሰ ፊልጵስዩስ ብንሰራ የካቶሊክ ቤት እየሰራን የእነ መሐመድ መስጊድ እያቆምን እልም ብለን ጠፍተናል። አደራ በሰማ አደራ በምድር ምዕመናን በቤቱ መጋዘን እንዳይቀመጥ እንደው ከተቻለ ወረ ሚካኤልም ብትሆን ተሸክሞ የማይዞር የፍቅር ቦታ የካህናቱ ሕይወት የምዕመናን አንድነት ወረ ሚካኤል ቀሚስ ሰፍተልኝ እኮ አይደለም ትምህርትን አብቅሎልኝ የደማዩናታል የገጠረ መስሉ የማዳርም ቤተክርስቲያን እኮ ቀን ያወጣው ታቦን እየሰጠ እኮ ወረ ሚካኤል ነው። ሁሉም ትናንትና በሸሸጎዳ ነው የሚለው ማዳር የነበረው 5 ቤተክርስቲያኖች ናቸው። ያው እንግዲህ ከፍልሰት ፍልሰት በዛ ትንሽ እዚያ ተሰዳለች ነበረች እንዳይፈርሳ ሌላ ነገር እንዳታውቁትም ጊዮርጊስ በሳሌት ነበረ ሽንበት በአታ መድኃኒዓለም እዚያ ወጥቶ ገባ። የተገረፉት ናም የተሰራው አሁንን የሚገርምን የማተሳስረው ሰላማሪውን እንዲያርገ ማስረከባቸው ተባህር ማዶ ያሉ ሰዎች አባይ ማዶ ሚካኤልን መሰበር አድርገው እንቁያ አድርገው ማስረከባቸው ታምራት ተመቃለን ይረግራ አፈልግም እና እንግዲህ ሰውና እንጨት ተሰባሪ ስለሆነ እንደው በስመ አብ ትመጣ ያጣችሁ መጋዘን እንዳሰሩ መሰበር አደራ አሁን ዘንዘር ማንከው ተመከተው ሰው ኑራ ኑራ አላውቅም መሰበር መስፊ አሁን ሀራ ገባለ አገት ማማሩ ሁለተኛው ተመቅደስ ቅርጹን ሳይለቅ የማጋሩ ከተመላለሰ ለማፈሰላ መሰበር አታጥፉ። ካቶሊክ ዘመናችንም አይደለም ሃይማኖትም ክርስትና አልተነሳም። ሥላሴን ዘጠናቸው ብሎ ቆጥሯል። ግን ከቦታ ማያስቀምጥለታል። ድንግል ሰማያዊ ናት ብሏል። ከዘራ አዳም ቦታ ነስቷታል። በክርስትና ሳይነሳ በቅስና ተሰጥቷል። ሰው አይምሰላችሁ ባዶ ነው። መነማገር ራሱ የቻለ እነሱ ችግር የላቸውም። ቀብር የለም አጥር የለም አያከራክርም። የተከያያት በዱላ አዳክ መልካች በዱ ሌላ ነው። ቤተክርስቲያን ግን ሀብቷ ብዙ፣ ሌባዋ ብዙ፣ ረድኤቷ ብዙ፣ መንጣሪዋ ብዙ፣ በርጓሪዋ ብዙ፣ ተበርጓሪዋ ብዙ ቤተሳብለትፈቱ በየገባውን ያስቀራቸው ብዙ ነገራችሁ ነበር ባሳለፍነው ዘመን። ለምን የሚመጣው ሳያንስ ያኛው በጊዜ ተሳረጀ ነው። ብዙ ዘመን አሳልፌያለሁ። እግዚአብሔር ይመስገን 38 ዓመት ቀላል አይደለም። በዚህ አንበጣ ትውልድ መሃል፣ በዚህም ቃልቻ መሃል፣ በዚህ መናፍቅ መሃል፣ በዚያ ወደ ነገሥት አንጠልጣይ ታቦት ሻጭ መሃል ንጹሐኖቹ ጴጥሮሶች እያለቀሱልኝ ይሁዳዎቹ እያሰደዱኝ ከዚህ መድረሴ የእሱ ስጦታ ነው። ይህን የምለው የለኝ። አንድ ቀን ሊጠራኝ ይችላል፣ አያውቅበትም። ያቆየኝም ይችላል፣ አይደርቅበትም። የእሱ ትእዛዝ
ስለዚህ እውነትን ገንዘብ እናድርግ። ነገር የሚታሰር ራስ ቀባጥረን አንውረስ። ቤተክርስቲያንን አናስለቅስ። ሁሉም ራሱን ይጠብቅ። ራሱን ከጠበቀ ድንግል ትጠብቀዋለች። በየቦታው እየተመሻለቀ ታደርገዋለች። እና መጀመሪያ የድንግልን ፍቅር ተማሩ። ታቦታ ቆሜ ብዙ መናገር ባልችል ስለ ድንግል እንዲባጭር ሰዓት አይሆንም። ጻድቁ ሊሰቀሉ ድንግል ነሳ፣ ሥላሴ ዓለምን ፈጥሮ ደመና ነሳ። መቼ አገኟት እንዳትሉ ጠምጣሚያቸው እንቅድመ ይትፈጥር ሰማይ ወምድር አድባር ወምድር ሐሞት ማርያም ብትላልን ይርቅ ይሆን ታቦት ዘበር ብሎ ሆሳዕና እያወራት ታል ይሆን አይደለም። ቀዳሚ ሀለጽ ሰማይ ሳረረ ወመዳን ማርያም ለብሰ ግብራ ለደብተራትን ይሆን አላገኘህማ። ዝም ብለህ ኋላ የምትዘለው እንዳታየው እንደዚህ ሰሞን ደቃት አጣሁን ጉዱ ጉዱ የገደ መስተው እያስ ድረስ እንደዚህ ብሎ እናተበራ ጉዱ ጉዱ ይላል። ምን ያርግስ ሲሆን ሀይድ እሱ እኮ ስራ እየሰራ ነው። ሀገሩን እያኮራ ነው። ጠላቶችን እያደቀቀ ነው። ሀገሪቱን እያሳወቀ ነው። ስራ እየሰራ ነው። አባይ ትልቅ ምሽግ ነው። እግዚአብሔር ክብር ይመስገን። እነሱ እናፈርሳለን ሲሉ እንዳይፈርሱ እንጂ አባይ ትልቅ ስራ እየሰራ በጸበረነቱ ይፈውሳል። በሃነቱም ያርሳል። በእሸትነቱም እሸት ያቀምሳል። አረቂ በሚጠጣ ገበሬ የሚሰራበት ስላጣ ትልቅ እያለ ሄዳል። ውቅያኖስ ሊጨመር ኢትዮጵያ ሲያስነግር ይኖራል። የገነት ውሃ አሁን ጣና ምንድነው ብለህ አታውቀው። ምንድነው ሐሰን ነው የአባይ መጣት ሄደት አቃር መሆን ነው። ምን ውሃ እንደዚያ ይገባል። አለቅ እንግዲህ አባይ ሲገባ ይታያል። አምላክ መውረዱ ይታወቃል። አባይ ሲወጣ ይታያል። ሌላ ውሃ ይወጣል። እዛው ነው የሚቀረው። አባይ የሚወጣው ለምን? አምላክ ተወልዶ ቀረ። ዓለም ለዓለም አይደለም ይገረም። የጣና አባይ የድንግል ማህፀን ነው። አስፈጭም ነገር ከንበር ለማምጣት እንጂ ይገባሃል አታውቁም። የአባይ ልደት የጌታ መምጣት ነው። የጣና መምጣት የአምላክ ልደት ነው። ዓለምን እየዞረ መሄዱ በዓለም መነገሩ ነው ቃሉ። ልደቱ ወንጌሉ አሕዛብን ሳይቀር አለ። አያምኑበትም እንጂ ከሻንጣቸው ያለ ታቦታታችንን ወስደው አስቀምጠዋል። መጻሕፍቶቻችንን ወስደው አስቀምጠዋል። ከመጋዘናቸው አስቀምጠዋል። ሙዚየም ብለው አስቀምጠውታል። የሚያመጣው ጠፍቶ ነው። የእኛን እየሰረቁ ወረዱን እየላኩልን እንጂ ኢትዮጵያ ናት የታሪክ ባለቤት። አዎ ኢትዮጵያ ናት። አሁን አንድ ደማን መናገር የአዳምን ቤተ ክርስቲያን ሙሉ ልብስ የሚያለብስ አይደረግም። ቅድም እንደተናገርኩት እንዳሰማ አላወጣም አያስታውስም። እና እስቲ እንግዲህ ምን እንበል? በዚች ሳምንት ታረቁ አደራ። ቀጥሎሳ ቃል ከመቁጠር የቀማችሁትን መልሱ። የሰው ገንዘብ ክፉ ነው። ተበድራችሁ ያስቀራችሁ ሰዎች ወዮላችሁ። እናንተንም ዘመድ ነው መነሳችሁ። እንዲያማ ከሆነ ሥላሴን ከመስረቅ አስራትን ከሆነ ለቤተ ክርስቲያን የከበረውን እያያችሁ ያላላም እያያችሁ ቤተ ክርስቲያን አንዲት ናት። ሀለው ላይ ከማድለም ሀለው ላይ ከማድለም ከሌለው ላይ ነው መጨመር። ተግባባናይትን እጆቻችሁ ላይ ጥሪያችሁ ትምህርቱ ገብታችሁ እንጃ ባህርዳር ሩጫ ሌሎች መልበስ እንጂ አታደርገው። ትምህርቱ ገብታችሁ እውነት ወጣችሁ ዛሬ የሰማሁት ትምህርት ምኑ ተነገረኝ ማለት የቀረ ምኑን ይዤው ሀላሀላን የሚጨምረ አንድ ወርቅ አላደሩ ባዶ የቆምኩስ እንግዳ ከበዛ አንዱን አትይዝም። የምትይዘው አንድ ምሳሌ ልንገር። ያቺ ናት የምትያዝ ከሁሉ እንግዲህ ሴትኛይቱ ሌባ ናት። የምትሰርቀው ባሏ ነው። አንድ ቀን የምትሰርቀው ደግሞ ቋንጣ ነው። ያንን ቋንጣ ደረቁን ስታዳምጥ ባሏ መጣ። እንዳትጎርሰው ሊያንቃት ነው፣ እንዳታወጣው ሊያት ነው። ምን ሸሸገችው? ጫካ መስራት በምንጯ አሁን አፏን አሳፍቶ ይዞታል። እግዚአብሔር ይመስገን ማለትም የብሎ ይጋጠል እንዴት አልስላት ረኛለች። መጨረሻ ሊላለ ተሰርቀሃል እንጂ በሰረች መስል ምን ይሸሽግሃል? ከምን ጋር ሰምሮ ቃልተው ተረፈ
እንደው በዚያም ተሞልታችሁ አለቃችሁ እንጂ ደግሞ እዚህ ለመናገር ምን ዘጋችሁ? ወርቁ እንግዲህ የሁሉ ትምህርት ተነግሮ መቼም ዛሬ በደንብ ትራራላችሁ እያምናለሁ። ምናልባት እነዚህ በተስፋ የተቀጠሩ ካህናት ነገ እንደናንተ መርጦ የሚያድግ ዶሮ የሚጠራበት ሀብታም ዘመድ የለም። ሁሉም የሚጠራው ያለውን ደርቦ የለበሰውን ሽቶ የሚያስመሰምሰው በዚያም የሚተመሰመሰው እንጂ ዳውን ካህን የሚጠራ የለም። እና እስቲ እንደው ትንሽ ብዙም አይሆንም በዚያም እንግዲህ በቀስቀስ የሚለው ነገር ቢበዛም ሌላ አይነገርም። እናንተ የሚሰሩት ብቻ ቤተክርስቲያን ብቻ ነው የምትተዳደሩበት። ያንን ተውት ሆናችሁ ያለ ብቻሳ እስቲ ነው ዛሬ ምን እናድርግ? አሁን እናንተ ብትበሉትም ባትበሉትም መስከረም አንድ ቀን ያልተከተተ የለም ማለት ብትበሉትም ባትበሉትም ብትሞቱም ብትኖሩም እስቲ ዛሬ አባቶቻችን ምን ተስፋ ሰጥተናቸው እናት ይህን የመሰለ ዶክተር ጥቅምት 7 ክብራቸው ነው መቀራገባቸው ጥቅምት 7 ከሥላሴው ጋር ከፈጣሪያቸው ጋር ብዙ ነው ምስጢሩ ደግሞ ጀማሪ ሰራክ የሚያመጣ ምስጢር ነው። ጥቅምት 7 ለየት ያለ ምስጢር ነው። አገስት ዓለም ሥላሴን እንደ ውሃ ሸመጠጧቸው የሚል ምስጢር ያለበት ነው። ሰፋ ያለ ነገረ መለኮት ነው። የጥቅምት 7 እንግዲህ ዝቋላ ሰው የሚያሽከረክር መንገዱ ካልተዘጋብኝ አዲስ አበባ ወዲያ እንጂ እንደዚህ ነው ለማለት አልችልም። ደግሞ እንዳጋጣሚ ህድቅም ሳይሆን አይቀርም በመሳሳት እንጃ ሰኞ ይሆናል። ጥሩ ነው የሚሆነው። ጥቅምት 7 ጥር 13 እረፍታቸው ነው። ጥር 13 ማነው ካህናት ሌላ ባል አለ? ጥር 13 ማነው? ጥር 13 ማነው? መባክር ፈተና አይደለም እኮ ጥር 13 ማነው? ጠፋችሁ አለ? ማነው አብይ በዓሉ? ማነው ጥር 13? ቃና ዘገሊላ ነው። ቃና ዘገሊላ ነው። 12 ስለጨረሳችሁ ቀራሩ ጠፍቶ 13 12 እኮ ነው ያርማው ቅዱስ ሚካኤል ከውሃ መካከል ዋናተኛው ስለተገኘ በዚህ ውሃ በዚያ ውሃ ሁለት ከፊቱ ገጠመው እንጂ ክብረ በዓሉ ቴዎድሮስ ነው። እሺ ሰራዊተ መላእክት ዝንቅ ነው። ጌታን ወደ ሚስበል እያለ እንጂ 13 ከየካቲት 23 ጋር ስታጋጥም ይሄ ሁሉ ቃና ዘገሊላ ምንድን ትልቅ እንግዲህ ከመሳት ጋር ተዋመሰ ቃና ዘገሊላ 13 ነው። ሚካኤል አይከበር ማለት ያለብን ግንሳ የፈጣሪ ደግሞ ከሁለት ራቅ መጠቅ ነው። ጥር 12 ቃና ዘገሊላ የምትሉ ምናልባት በነፋቱ ለሚካኤል ቢልባቸው ድርሳኑ ያንን የባህራንን ቀለም እንደለወጠው በሕይወት ቦታ የሕይወት ባለወጥ ብሎ እንጂ ሚካኤል ለወጠ ማለት አይሆንም። ሚካኤል የራሱ ታምር አለው። ያ የጌታ ስልጣን ነው። ሐዋርያትም አይገቡበትም። ጥር 13 እንጂ ቃና ዘገሊላ ጥር 12 አይደለም። ሀላችሁ መንግሥተ መጽሐፉ በንስሐ ተቆልፈዋል በየምዕራፉ። እኛ የምንለው ሌላ ነው፣ መጽሐፉ የሚለው ሌላ ነው። እና ጥር 13 የአባታችን እረፍታቸው ከሥላሴ ጋር የተወያዩበት ጥቅምት 7 የተወለዱበት ነሐሴ 27 እንዲያርጋችሁ መጥቶላችሁ ያዙት። አረ በየዕለት ሁሉ አረ በየሰዓቱ አረ ሁሉ ለምን እስከምንበዛ ቅድስናው ስላልተነሳ እንደው ትክክል ያለ የተሰበረ ልብ ይዛችሁ ቂም በቀል ነፃ ሆናችሁ እዚህ ቦታ ብትለምኑ ነፍስ የምታገኙበት ነው። ዛሬ ሁሉም ነገር እየበዛ ሲሄድ ጭፈራው ደግሞ ሊበዛ ይችላል። አሁን ዛሬ ሕፃናት አሳይተው ቁጭ ብለዋል። ነገ ሲጎረብጡ ደግሞ እሳይ ይሆናል። ሁሉም እንዲህ እንዳማረበት ቢሆን ደስ ይል ነበር። ደግሞ በዚህች ሕይወታቸው ወደ ፍቶራ ይዘው ወደ ዳዊተው ወደ ጊዜው ተፋቀሩ ነገ መናፍቃንን ያሳፍሩ ነበር።
እነሱም በጥቅስ ጨረሱ ዘመናቸውን እነዚያ እየጠቀሱ ወሰዷቸው ፈንታቸው ለማለት ፈልጌ ነው። እንግዲህ ታላቅ አባት አሉ ከጎኑ ያም ያታውቋቸው የአቡነ ተጠምቀ ናድራ የሰባቱ ገዳማት ከኢትዮጵያ ቅዱሳን አንዱ ከብርሃነ ሚካኤል ወዚያ የተከሉ ሰጋዲ በለዋክ ከሰጋዲ ሚካኤል የአባታችን አህያ ተጭና ወደ በሃንጫ ለመምጣት ይህን መድኃኔዓለም ልብ ብሎ ባሸራ ሳይወርድ እንዲህ አዳጠው እግሩን አድጦት ወደቀበት ፀሐይ ሆኗል። አልታወቀም፣ አልደረቀም። ያጸበል አለ ከኒ ቅዱስ አባት ገዳም ከመጀመሪያ እስከ ዕረፍት ድረስ ባልተለዩ ዘመን በማይረሳቸው በምሳሌ የምታውቋቸው እናንተ በምታውቋቸው የዓለም ሽቶና ፍትፍት ያልቀመሱ የአቡነ ገብረ ሐዋርያት የታላቅ አባት የመንፈስ ልጅ ናቸው። እንግዲህ እሳቸው ቅዱስ ጊዮርጊስ በሠራው ታምራታዊ 1000 እባብ አንድ መርጌታ ሆድ በአንድ አሳቸው የሚጸረቅ ገልብጠው ተላቸው በጣት በማይቆጠሩ ሰዎች እሳቸው በሚያውቋቸው እያስተባበሩ በጸሎት ቁመው እያደሩ ያንን አጠናቀው አስመርቀው እንደ አጋጣሚ ዛሬ እንዴት እንዳገኛቸዋቸው በወርሞኛ እንግዲህ ሰው ሲለዩ እንጂ ሳለ ሰው አይመስልም። ውሃ እንድታዩት ጸበል እንድታዩት መልክ ውሃ ነው። ሰው እንድታዩት ሰው አፈር ነው። በሕይወታችን በስጦታችን ግን አምላክ ይለየናል። እናሳቸው ይጠይቁና ይመስለኛል መጠየቅም ይገባናል። እስከምትጠየቁ የምጥኝ አትበሉ። ከዚህ ቦታ ቤተክርስቲያን አለች እንደማኛው ለማኝ እናንተ ናችሁ። ጤና ስጠን ልመና ነው። ሰላም ስጠን ልመና ነው። ውስጣችሁ ጤና ከሆናችሁ ምን አብረው የገባባችሁ እድሜ ስጠን ልመና ነው። ስራ ስጠን ልመና ነው። ይህ ሁሉ ልመና ተሸክመ ቤተክርስቲያን ልመና ትላለች። አስራትን በፍርሃትን ለመስጠት እንድታበረክትልን ነው። እሷ በልመና ኗሪ አይደለችም፣ ጥላ ዘግዛቂም አይደለችም። ራሳችሁ ናችሁ አበላሻችሁት። ስለዚህ እግዚአብሔር እንዲባርከው ነገ የምትበሉትም ዛሬ የምትጎርሱትም የት እንደምትሞቱ አታውቁምና እንግዲህ ከዚህ ቀጥለው እጃችን እስቲ ወደ ላይ ሳባሉት እውነት ነው ልጅ ነው። እስቲ ወደ ኪሳችሁ ክተቱት። አመሰግናለሁ። ለአባ መንገድ መልቀቅ ብዬ ነው። ሁለተኛ እኔ ልደርቅ አይደለም። ከዚህ በኋላ ግን በቆየበትም አንድ ተማሪ ከጎን እንዳይታይ የኔ ቤት የሀብታም ተስካር አይደለም። አንዳንድ ሰው ለማነጋገር እንኳን እዚህ ሁሉ ትምህርት ኃጢአት ይሄ ነው ብሎ አንድ ሰው ያናግረኝ ልክ እንደዚህ ይወደስብኝ ነበር። ስለ መድኃኔዓለም ቅድም አባቴ ስለ መድኃኔዓለም አሏችሁ ያመጣችሁ አላችሁ። የመድኃኔዓለም ስም ሰምታችሁ ያልተነሳችሁ እድሉ የማን ነው? የስምዖን ስምዖን ማን ነው? የይሁዳ አባት። እንዴት አደራችሁ ስላቸው ቁጭ ብሎ ቀረ። በሰዓት ደግሞ ጨርቅ እየቋጨ መጣ። መሬታች ተነሽለት ብሎ አንገቱን ደፋ። እብን መዲና እብን ነቢሩ የመድኃኔዓለም ስም ሲነሳ ያልተነሳ ድንጋይ በድንጋይ ላይ ተቀምጧል። ይህን ሲፈታላቸው ሌላስ ቢሉት እሺ እዚህ ብእሲ ያዘውን ግን ድሩ ተለብሷል። ዘይቶለት በሚመጣ ዛብሁ ልገቱ የአባትን አፍረተ ሥጋ ቆርጦ ይገላል። ዛም ብእሲቱ እናትን ማርኮ ያገባል። ዘይብዙ ሲያት ጌታውን ይሸጣል ብሎ ትንቢት የተናገረ እንዴት አደራችሁ ሲባል ሳይነሳ ለቀረ። ስለ መድኃኔዓለም ተምራችሁ ያልመጣችሁ ሰዎች አላችሁ። ከማን እንደተደበቃችሁ ትምህርቱን ያስጠላችሁ። ቅድም አባቴ ሲናገሩት የነበረው በአንጀቴ ሲነድ የነበረ ሰው ስለሆነ እንዲህ ላትድኑ ባትመጡ ከመጣችሁ ደግሞ ብታዳምጡ። ይህ ስትባሉ እሺ፣ ቁጭ በሉ ስትባሉ እሺ፣ ቁሙ ስትባሉ እሺ። እሺ በጎ ያለ እኮ ነው በረከት የሚያገኙ፣ እንዲህ ያለ እኮ ነው እሳት የሚያጋኙ። ዛሬ ተኝታችሁ ጤና የለም፣ በልታችሁ በረከት የለም፣ ለብሳችሁ ሙቀት የለም፣ ወልዳችሁ ትእዛዝ የለም፣ ታዞ የሚሰማ የለም። እናንተም እግዚአብሔርን ስላልሰማችሁ የማይሰማ ሰጣችሁ በፈንታ። እናንተ ከላ አይስዛው ብትበሩ ከታይ ደግሞ ራሱ ተፈጠረ። ስለዚህ በትውልዱ አትክረምነት እና
ወጣት ዝም ብሎ መሮጥ አይደለም። አባቶችን ጠይቁ፣ አቅማችሁን ይወቁ፣ ሀገራችሁን ውደዱ። ለሀገራችሁ የሚደረገው ለራሳችሁ የሚደረገው ለሃይማኖታችሁ የምታደርጉት ያጥኑ። አባቶች ነጋዴዎች ናቸው። ተጠያቂ ሳታጡ ሰው ሆኑ። ማን ይሰብስባችሁ? ምንም ንገራችሁ? ምንም ነገር እናሳያችሁ? ሩጫ ወለድላችሁ ዋጋ አልመቀራችሁ። ነገ የምትጠየቁ መልስ አጣችሁ። ሁሉ ጊዜ ልንገራችሁ በድላችሁ ሻትሉ። ዝም ብላችሁ ላልሆነው ነገር ከምትሰበሰቡ እስቲ ለትምህርት ተሰብሰቡና ጥሩ። እስቲ አንዱ ቦታ ሁኑ። በየትምህርት ቤቱ የምትለው ሁሉ ሀጥምስና ክደት አያድንም። ምንም ቢሆን ደካማው ቄስ ነው የሚያማልድ። አፍትንር ሰከለ ካል እንጂ አፍትንር ሰከለ ቾሎ አፍትንር ሰከለ ትቸር እምነት ይቸርን መምህር ስለተባላችሁ ሰማይ አትውጡ። ገና ብዙ ይቀራችኋል። እናንተ አትሆነ ነፍሰ ገብርከ ምንም እንጂ ነፍሰ ትቸር ብለን አንፈታ የሐዋርያት ስም መስሏችሁ እንደሆነ አስሮ ፈተው ስሙን አልተቀበሉትም። እናንተ መምህር ስትባሉ ጊዜ መምህርት ሴቲቱ መምህርት ኧረ አይደለሽም ወይዘሪት ይበቃሽ። አይ ወይዘሮ ሳይሆን ወይዘሮ ይሻላል። ወይዘሮ እችና ዘቡ ወይዘሮ ወይዘሪት እንዳንልማ ነገሩ ጠፍቷላ። ወይዘሮ እንዳንልማ ጉድጓዱ ሰፍቷላ። እንደ ወይዘሮ ወይዘሮ ይችላል ወይዘሮ ዜሮ ከሆነ አድርገን ከብዛቸው ሲላካቸው እንግዲህ ዘወጣቻችን እንዳይመለስ ከዚህ ላይ ደግሞ መስማጠር ምንመከረታል ክፈት ወይም ዘባታ ተላሞቻቸው ናቸው። እዚህ ላይ ደግሞ ክፈት እዚህ ላይ ክፈት ደግሞ ሳትታገሉ የታመናችሁ ሳትሞቶ ተቀበላችሁ ታቦት ቁጥር ያስቀምጣችሁ ሰይጣን ምንም ተነሳስ ምንም በላ